የምንማርበት የትምህርታችን ርዕስ ስለ እግዚአብሔር እንዴት እናውቃለን የሚል ይሆናል። በአጭሩ ትምህርታችን ነገረ እግዚአብሔር ነው ማለት ነው። ትላንትና አጋጣሚ ሆኖ ቅድስት ሥላሴን በተለየ መንገድ የምናስብበት ዕለት ነው። የሥላሴ ያልሆነ ቀን የለም። እሱ የማይመለክበት፣ ስሙ የማይጠራበት፣ የማይታሰብበት ቅጽበት የለም። ያለ እግዚአብሔር ቤተክርስቲያን ሕይወት የላትም። ሥላሴ ለቤተክርስቲያን መሰረት ነው። ሌሎቹ በአጠቃላይ በቤተክርስቲያን የምናገኛቸው ትምህርቶችና በአጠቃላይ የምንቀበላቸው በረከቶችና ቃል ኪዳኖች ሁሉ ቅርንጫፎች ናቸው እና ዋናው መሰረት ሥላሴ ነው። ከትምህርታችን የሚቀድመው እርሱ ነው። ከጸሎታችን የሚቀድመው እርሱ ነው። ይሄ ስም ነው። በዝማሬያችን የሚቀድመው ይሄ ስም ነው። በአጠቃላይ በአምልኮ ስርዓታችን ከሥላሴ የምናስቀድመው ምንም ነገር የለም። ሌሎቹን በሙሉ በታች ነው የምናደርጋቸው። እመቤታችን ቅድስት ድንግል ማርያምን ትላንት እንደተነጋገርነው እርሷን መልዕልተ ፍጡራን ብንላትም ደግሞ መትሕተ ፈጣሪ እንላታለን። ከፍጡራን በላይ ብንላትም ከፈጣሪ ደግሞ በታች እንላታለን። ይህንን ማክበር ይጠበቅብናል። ለትችትና ለስድብ ራሳችንን መዳረግ አይገባንም። ባለማወቅ የምናደርጋቸው ነገሮች ቤተ ክርስቲያን እንደምትላቸውም ተደርገው እንዳይታሰቡ መጠንቀቅ በጣም ያስፈልጋል። ማኅበረ ምዕመናን ከዚህ አንጻር ትላንትና አጋጣሚ ሆነው እንደ እመቤታችን ጽንሰት ስለሆነ ትንሽ ሳብ አድርጎን ወደዛ በዚያ ጉዳይ እንድንማር ሆኗል ነገረ ማርያም። ዛሬ ደግሞ ነገረ እግዚአብሔርን እንማራለን። ነገረ እግዚአብሔር የሚያልቅ ትምህርት አይደለም። ትላንት ተምረነዋል እና ዛሬ በቃናል የምንለው ትምህርት አይደለም። የዚህ ዓለም ዕውቀት ያልቃል። የጊዜ ዕድሜ ገደብ አለው፣ የቁጥር ገደብ አለው። እግዚአብሔርን የማወቅ መንገድ ግን ማለቂያ የሌለው ሕይወት ነው። እግዚአብሔር አንረዳውም፣ ግን ይጣፍጠናል። ስሙ የተመሰገነ ይሁን። ሳንረዳው ሊጣፍጠን የሚችል ምንም ነገር የለም። እግዚአብሔር ብለን ስንል የተማርነውም ያልተማርነውም ዝም ብሎ ልባችን እርፍ ሲል ይታወቀናል በውስጣችን እና እግዚአብሔር በቀረብነው ቁጥር እንደገና እንደ ኤሌመንተሪ ወደ አለማወቅ የምንመለስበት መንገድ ቢኖር እግዚአብሔርን የማወቅ መንገድ ነው። እግዚአብሔርን የማወቅ መንገድ እንዴት ነው? ኦርቶዶክሳዊት ቤተክርስቲያን የምታስተምረው እንዴት ነው የሚለውን ጥቂት ሐሳብ አካፍላችኋለሁ። ከዛ አስቀድሞ አንድ አባ ቶማስ ሆብኮ ይባላል። የምስራቅ ነገረ መለኮት ምሁር ነው። ኦርቶዶክሳዊ ሊቅ ነው። ይሄ አባት ምን ይላል? እግዚአብሔርን ማወቅ አትችልም፣ ነገር ግን ይህን ለማወቅ ራሱ እርሱን ማወቅ አለብህ ይላል። እስቲ በሉት ይህን ቃል። እግዚአብሔርን ማወቅ በሉ እስቲ። አትችልም፣ ነገር ግን ይህንንም ለማወቅ እርሱን ማወቅ አለብህ። ገብቷችኋል? እኔም አልገባኝም በእውነቱ። ነገረ እግዚአብሔር ቀላል ዕውቀት እንዳልሆነ እንድንረዳ ማለት ነው። የሆነ ቦታ ሽምደዳ እንዳልሆነ እንድናውቅ ማለት ነው። የሆነ 2 እና 3 የመጽሐፍ ቅዱስ ጥቅስ ማንበብ እንዳልሆነ እንድናውቅ ማለት ነው። በነገረ መለኮት ትምህርት ቤት ገብቶ 5 ዓመት 10 ዓመት መቆየት እንዳልሆነም እንድናውቅ ማለት ነው። እያስተማሩ ስለ እግዚአብሔር የማያውቁ መምህራን ሊገጥሟችሁ ይችላሉ። እያስተማሩ ስለሱ የማያውቁ ቢገጥሟችሁ እነሱ ስለማያውቁ ሳይሆን እግዚአብሔር ስለማይታወቅ ነው። የሰው ልጅ አእምሮ ውስን ነው። እግዚአብሔር በሰው አእምሮ ከመጠቅለል በላይ ነው። እግዚአብሔር ሩቅ ነው። ነገረ ሥላሴን ስንማር ቤተክርስቲያን ሥላሴ አንድም በሉ አልሰማሁም፣ አንድም ሶስትም ነው ትላለች አይደለም?
አንድም ሶስትም ነው የሚለው ቃል ራሱ ከቋንቋ በላይ የሆነ ከሂሳብ ቀመር በላይ የሆነ ልዩ መገለጥ ነው። አንድ ነው ስንል ምን ማለታችን ነው? ልዩ ማንነት አለው ማለታችን ነው። ከፍጥረት የተለየ ማንነት አለው። ልክ ፍጥረትን አንድ እንደምንልበት አንድ ዛፍ፣ አንድ ብርጭቆ፣ አንድ ሰው፣ አንድ ሴት፣ አንድ ወንድ እንደምንለው አይደለም። ቁጥር አይደለም። ባህሪውን የሚያሳይ ፈቃዱ የማይለዋወጥ የማይከፋፈል ዘላለማዊ የሆነ ወጥ ማንነት ያለው የማይለወጠውን ባህሪውን ለመግለጥ አንድ ትላለች እንጂ ቤተክርስቲያን ቁጥር አይደለም። በፍጥረት መካከል ለምሳሌ እንደው በፍጥረታት መካከል ልክ እንደምናጠናቸው የአተሞች አይነት በቁጥር የሚቀመጥ አይደለም። እግዚአብሔር አይደለም። ዓለማችን እንደሱ ነው የሚያስበው። አንድ ሰሞን በቲክቶኩም አካባቢ በፌስቡኩ በምኑ የነበረ ክርክሬን ነገረ ሥላሴን በማስመልከት ናሰው የሆነ ነገር መዳፉ ላይ ማስቀመጥ ወይም አእምሮ ላይ መጠቅለል ይፈልጋል። ሲጀመር እግዚአብሔር ከተጠቀለለ እውነት ሊሆን አይችልም። የሚጠቀለል ነገር እውነት አይደለም። የሚጠቀለል ነገር እውነት አይደለም ማለት ለጊዜው ብቻ የሚሆን ነው። ዘመን የሚለውጠው ነው፣ የሚተካ ነው። በእጆቻችን የምንይዛቸው የቴክኖሎጂ ውጤቶች እንኳን እንዴት ባለ ፍጥነት እንደሚያድጉ ተመልከቱ። እንዴት ባለ ፍጥነት የእጃችን ስልክ እንኳን በየዓመቱ ካምፓኒዎቹ እንዴት እያደረጉ ያሳደጉት የነበረውን ሲያስረጁትና እንድንተው ሲጋብዙን እናያለን። ነገር እግዚአብሔር ሩቅ ነው። አንድ ነው ስንል ይህ ገለልተኛ ከሆነ ማንነት የተለየ አንድነት ማለታችን ነው። አንድ ሰው አንድ ነው ሲባል ብቸኛ ነው፣ ግለኛ ነው ማለት ነው። እግዚአብሔር አንድ ነው ስንል በዚህ ዓለም ላይ አንድ ተብለው ራሳቸውን ካገለሉ ፍጥረታት የሚለይ አንድነት፣ ይህ አንድነት የባህሪ አንድነት ይባላል። ከዛ ልዩ ሶስትነት። እስቲ ልዩ ሶስትነት በሉ። ልዩ ሶስትነት በሉ። እስቲ ለምንድን ነው ልዩ ያልነው? ስሉስ ቅዱስ ነው የምንለው። ልዩ ሶስት። ልዩ ለምንድን ነው ያልነው? ሶስት ብቻ ለምን አላልንም? ቁጥር አይደለም። እስቲ ቁጥር አይደለም በሉ። ቁጥር አይደለም። ልዩ ሶስትነት፣ ስሉስ ቅዱስነት። አንዱ እግዚአብሔር አንድ ልብ አለው፣ አካላዊ ልብ ነው። አንድ ቃል አለው፣ አካላዊ ቃል ነው። አንድ እስትንፋስ አለው፣ አካላዊ እስትንፋስ ነው ማለታችን ነው እንጂ ቁጥር ማስቀመጣችን አይደለም። እግዚአብሔር አንድም ሶስትም ነው። እግዚአብሔር በዚህ ዓለም ላይ ያሉ ቁጥሮች በምንም ሁኔታ ቢቆጠሩ ብዙ ቢሆኑ እኛ ቆጥረን ባንደርስባቸው ማለቂያ ግን አላቸው። እግዚአብሔር ግን ማለቂያ የሌለው አምላክ ነው። ስሙ የተመሰገነ ይሁን። እዚህ ጋር ያልቃል የሚባል አይደለም እግዚአብሔር። ስለዚህ ኦርቶዶክሳውያን ሁልጊዜ በአእምሯችን መረዳት ያለብን ነገር እንዲህ ያለውን ነው። አምላካችን እግዚአብሔር ከዚህ ዓለም የሂሳብ ሕግ ስርዓት ውጪ እንደሆነ መረዳት እና የዛሬው ትምህርታችን ይህን የሚያመለክት ነው። ቤተክርስቲያን መሰረቷ ሥላሴ ነው። አሁን ለመቅደሱ ቅርብ የሆናችሁ ሰዎች፣ እዚህ ጋር ያላችሁ ሰዎች ከዚህ ቤተክርስቲያን የሚታያችሁ እዚህ ጋር ተቀምጣችሁ መሰረቱ ነው ጉልላቱ ነው? አይ እዚህ ጋር ተቀምጣችሁ ምን ነው የሚታያችሁ? መሰረቱ። ራቅ ያሉ ሰዎች ደግሞ መሰረቱ ነው ጉልላቱ የሚታያቸው? ሩቅ ያሉት ጉልላቱ ይታያቸዋል። ቅርብ ያሉትስ መሰረቱ ይታያቸዋል። ይሄ ማለት ነው መሰረቱ ነገረ ሥላሴ ነው፣ ምስጢረ ሥላሴ ነው። ቅርብ ያሉት መመልከታቸው በምስጢራት የከበረ ማንነት ያላቸው ክርስቲያኖች መታመኛቸው ሥላሴ፣ የሚጠሩት ሥላሴ፣ የሚያመልኩት ሥላሴ፣ ይህንን ሶስት ስም እያመለኩ የሚኖሩ ናቸው። ስለዚህ የቤተክርስቲያን መሰረቷ እሱ ነው። በአምልኳችን ሌሊት ሊቃውንቱ ሰዓታቱን ሲጀምሩ አትቦ ተነሳ ብለው ስመ ሥላሴን ጠርተው ነው የሚጀምሩት። ማህሌታውያኑ ማህሌቱን ሲጀምሩ ሃሌሉያ ለአብ ብለው የሥላሴን ስም ጠርተው ይጀምራሉ። ቅዳሴ የሚቀድሱ ካህናት አሐዱ አብ ቅዱስ ብለው ስመ ሥላሴ ጠርተው ይጀምራሉ። ለምሳሌ አንድ ቄስ
ዛሬ አሐዱ ብሎ ቀደሰ። የሚቀጥለው ቄስ መምህር ገሌ ደግሞ ትላንት እኮ ሊቀ ልሳናት አሐዱ ብሎ ቀድሰዋል፣ እኔ ዛሬ ደግሞ በኢየሱስ ስም ብዬ ልጀምር ማለት ይችላል? ይችላል? ለምን? አዎ በደንብ አሁን ይሄንን የስም ሶስትነት መማር ነው ያለባችሁ እናንተ። አያችሁ በደንብ ለምን እንደሆነ እንዲገባን። ከኢየሱስ ጋር ጠላት ሆነን አይደለም፣ መድኃኒታችን ነው። ኢየሱስ የሌላት ቤተክርስቲያን ሕይወትም ሊኖራት አይችልም። ያለ ኢየሱስ ሕይወት የለም፣ ያለ እርሱ ቤዛነት የለም፣ ያለ እርሱ መዳን የለም። መዳን በማንም የለም ተብሎ ተጽፏል። መድኃኒቷ ነው ቤተክርስቲያን፣ ቤዛዋ ነው፣ ክብሯ ነው፣ ሞገሷ ነው ክርስቶስ ኢየሱስ። ስለዚህ ተመልከቱ፣ ኢየሱስ የሚለውን ስም በአምልኳችን የማንጠቀመው ኢየሱስ የሚለው ስም ስመ ሥጋዌ ብቻ ነው። አምላክ ሰው ሲሆን ይወጣለት። ሰው የሆነው ወልድ ነው፣ አካላዊ ቃል ነው። ስለዚህ ኢየሱስ የሚለው ስም ማን ብቻ የሚጠራበት ስም ነው? ከሦስቱ አካላት አንዱ አካል ወልድ ብቻ የሚጠራበት ስም ነው። ኢየሱስ የሚለው ስም ቤዛነቱን፣ መድኃኒትነቱን፣ ሕይወትነቱን ለኛ መራቡን፣ መጠማቱን፣ መሰቀሉን በዚህ ምድር ላይ ልክ እንደ ሰው በአጭር ቁመት በጠባብ ደረት መታየቱን የሚገልጥ ስም ነው ኢየሱስ የሚለው ስም። ስለዚህ ኢየሱስ በሚለው ስም አብ አይጠራም። ለምን? ስጋ አልለበሰም። እስቲ ስጋ አልለበሰም በሉ። ኢየሱስ በሚለው ስም መንፈስ ቅዱስ አይጠራም። ለምን? መንፈስ ቅዱስ ምን አላለም? በደንብ በሉ። ስጋ አልለበሰም። ስለዚህ ኢየሱስ ብቻ የሚሉ ሰዎች ልክ አይደሉም ማለት ነው። ስህተተኞች ናቸው ማለት ነው። ወደ ብዙ ርቀት ሳንሄድ አብ ወልድ መንፈስ ቅዱስን የማይጠራ በሥላሴ የማያምን እርሱ ክርስቲያን ሊሆን አይችልም፣ አይችልም። ጌታም ያለን ይሄን ነው። እመኑ ብየ ወእመኑ በአቡየ፣ በእኔ እመኑ በአባቴም ደግሞ እመኑ፣ እመኑ። ስለዚህ እኛ በማን እናምናለን? በአብ በወልድ በመንፈስ ቅዱስ። ስንት አምላክ? አንድ አምላክ፣ ልዩ ሶስትነት ያለው አንድ አምላክ እንላለን። ይህንን አምላክ እግዚአብሔርን እንዴት እናውቀዋለን? የቅድሙን አብረን እንደግመዋለን። ያ ታላቅ አባት ያለውን እንዲህ እንድንረዳ ማለቴ ነው። እግዚአብሔርን አንድ የሆነ መንገድ ላይ የምናገኘው አንድ ጎረምሳ፣ መጽሐፍ ቅዱስ የጨበጠ ጎረምሳ እንደው የሚሰጠን ጥቅል ፓኬጅ አይደለም። እግዚአብሔር ስጦታ አይደለም። እሱ የሚያስተዋውቀን አይደለም። እግዚአብሔርን ኦርቶዶክሳዊት ቤተክርስቲያን እንዴት ባለ መንገድ እንደሚታወቅ በደንብ ታስተምረናለች። ለዚህ ነው ይሄ ቅድም ያልነው አባት እግዚአብሔርን ማወቅ አትችልም፣ ይህንንም የምታውቀው እርሱን ስታውቀው ብቻ። ወዴት የሚጋብዝ ነው? ቅድም እንዳልኳችሁ በቀረብነው ቁጥር ወደ ኤሌመንተሪ መመለስን የሚጋብዝ ነው እግዚአብሔር። ባስተማርነው ቁጥር የምንደነቅበት ነው እግዚአብሔር። በተናገርነው ቁጥር እግዚአብሔር ከተአምር በላይ ነው። እግዚአብሔር ከእውቀት በላይ ነው። በፍጡራን አእምሮ ከመጠቅለል በላይ ነው እግዚአብሔር። በዓለም ላይ ነገር እግዚአብሔርን በማሰብ ሁለት ጽንፎች አሉ። እግዚአብሔርን በማወቅ እውቀት ላይ አንደኛው ጽንፍ እግዚአብሔር ሊታወቅ አይችልም ማለት አለ፣ ይኖር ይሆናል ግን ልናውቀው አንችልም። ወይ እግዚአብሔር ከዚህ ከትልቁ ዩኒቨርስ በላይ ነው፣ እኛ ደግሞ ጥቃቅን አተሞች ስለሆነ ሊያየን አይችልም፣ ልናየው አንችልም የሚል ጽንፍ አለ። ጽንፍ አለ፣ ልናውቀው አንችልም፣ እዚህ አይታወቅም የሚል። ተመልከቱ፣ እግዚአብሔር ይታወቃል አይታወቅም? አቤት ይታወቃል አይታወቅም? በደንብ ግራ እየተጋባን ነው የምንማረው ዛሬ። እስቲ የቀድሙን እንድገመው። እግዚአብሔርን በሉ እስቲ ማወቅ አትችልም፣ ይህንንም የምታውቀው እርሱን ስታውቅ ነው። እሺ እግዚአብሔር ይታወቃል አይታወቅም? እሺ መልካም ጥሩ ነው። ሁለቱም መልስ ይሆናል። በእኛ አባት አባባል ሁለቱም መልስ ይሆናል። እግዚአብሔር አይታወቅም ብንልም መልስ ይሆናል። ግን አይታወቅም የሚለው
የቱ ጋር ሊያቆመን ይገባል ሚለው ነው መመለስ ያለበት። አንዱ ጽንፍ ይሄ ነው። ሁለተኛው ጽንፍ እግዚአብሔር ይታወቃል ይላል። በተቃራኒ ቆሞ እግዚአብሔር ይታወቃል ሚለውን ደግሞ ሲጠቀሙ ያሉ ልክ እኔ ራሴን የማውቀውን ያክል እሱን ላውቀው እችላለሁ፣ በትምህርት ቤት ልረዳው እችላለሁ፣ አጥንቼ ልደርስበት እችላለሁ ማለት ነገረ መለኮት ተመሬ ላውቀው እችላለሁ። አሁን የምዕራቡ ቴዎሎጂ ይሄ ነው፣ ሲስተማቲክ ቴዎሎጂ ይባላል። እግዚአብሔርን በጥናት ይደረስበታል የሚል ማለት ነው። የዚህ ትምህርት ጠንሳሽ ዩነሜስ ይባላል። ቤተክርስቲያን እነዚህን ሁለቱንም ሐሳቦች አውግዛቸዋለች። እግዚአብሔር ፈጽሞ አይታወቅም የሚለውንም አውግዘዋለች። ለምን? እግዚአብሔር አይታወቅም የሚለው ሐሳብ እኮ ሰዎችን የለም ወደሚል ይጋብዛል፣ ወደ ክደት ይጋብዛል። መጽሐፍ ምን ይላል? እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል ሲበሉ እግዚአብሔር በሉ ለፍጥረቱ በፍጥረቱ ይታወቃል። በምኑ ነው የሚታወቀው ግን? በፍጥረቱ። ተመልከቱ፣ በፍጥረቱ እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። ይህን ታወግዘዋለች ማለት ነው፣ አይታወቅም የሚለው። ሁለተኛው እግዚአብሔር ይታወቃል አጥንተን እንደርስበታለን ሚለውንም አውግዘዋለች ቤተክርስቲያን። ለምን? እግዚአብሔርን ማንም ሰው ሊያየው ሊደርስበት አይችልም። ስለዚህ እንዲህ የሚለው ሐሳብ እግዚአብሔርን እንደ ተራ ጓደኛ ወደ መመልከት ያመጣል። ስለዚህ አውግዘዋለች። አንዳንድ እንትኖች አይታችኋል፣ ዜማዎች እኔ የሚገርሙኝ አሉ። አንዳንድ ግጥሞች ድሮ በፕሮቴስታንቱ ዓለም የምናውቃቸው ነበር፣ አሁን እኛም ጋር እየተለመዱ ይመስለኛል። ማለት ላይ ከእግዚአብሔርን የሆነ የቤት ጓደኛ አድርጎ አይነግጥም ብሎ በጣም ማለት ልንጠነቀቅለት የሚገባ አምላክ ነው እርሱ። እየሰማችሁኝ ነው? ምን ልንልለት አልኳችሁ? ስንናገርለት ልንጠነቀቅለት የሚገባ አምላክ፣ ስናመሰግነው ልንጠነቀቅለት የሚገባ አምላክ፣ ሁልጊዜ ስናመልከው ልንጠነቀቅለት የሚገባ አምላክ። አንጠነቀቅም ብዙዎቻችን። እኔ የዚህ ደቡብ አካባቢ አንድ ሀገረ ስብከት ሰርቻለሁ እና አጋጣሚ ሆኖ አንዲት ሴት አንድ ቀን መጣችና መምህር አለችኝ። አቤት አልኳት። መንገድ ላይ አንድ ጴንጤ ያገኘኝና ማርያምን ሰደበብኝ አለች። ከዚያ ማርያምን ሲሰድብብኝ እኔም የሱን ኢየሱስን ሰደብኩ። ግን ዝም ብላችሁ ስታስቡት የማን ይከብዳል? እማምላክን የማን ይከብዳል? የእሱ አይከብድም እንዴ? ይሄ ምን ማለት መሰላችሁ? ስሜት የሚያሰክረው አምልኮና ህይወት ነው። አደገኛ ነው። ይሄ በጣም አደገኛ። ክርስቲያን መጠንቀቅ አለበት። መጠንቀቅ። አባቶቻችን ለስመ እግዚአብሔር ተጠንቅቀዋል። ምክንያቱን እነግራችኋለሁ። ኋላ ተጠንቅቀዋል ያለ ዝም ብሎ አይደለም። እንደውም በጣም የሚገርመው ስሙን ለመጥራት ፈርተው ሳይጠሩት ያለፉ አባቶች አሉ። ቅዱሳን ታውቃላችሁ። ሳይጠሩት በልባቸው ብቻ እያሰላሰሉት የኖሩ አባቶች አሉ። በቤተ ክርስቲያን አክብረውት። እኛ ችግር የለብንም በሐሰት ስንምልበት፣ ሰው ስናስገድልበት፣ ሰው ስናማበት ምንም ችግር የለብንም። ምንም ይሰንጥቀኝ ይፍለጠኝ ይቁረጠኝ ስንል አደገኛ ነው። ያያችሁ አደገኛ ነው። ይሄ ራሱ ከምን ይመጣል ብትሉኝ እግዚአብሔርን ካለማወቅ የሚመጣ ነው። እና እግዚአብሔር ቤተክርስቲያን ለፍጥረቱ በፍጥረቱ ይታወቃል ትላለች። የሚታወቅበትን መንገድ ቤተክርስቲያን አስቀምጣለች፣ እንዴት እንደሚታወቅ። ከዛ አስቀድሞ ይሄ ትምህርት ቢያንስ ኦርቶዶክሳውያንን ከሁለት አደጋዎች ይጠብቃል። ከስንት አልኳችሁ? ከሁለት። አንደኛው እግዚአብሔርን እንደ ተራ ዕውቀት ከመመልከት፣ እንደ ሳይንስ፣ እንደ ኬሚስትሪ፣ እንደ ፊዚክስ የሆነ ዲፓርትመንት ገብተን እንደምናጠናው አይነት የዚህ ዓለም ዕውቀት ከማሰብ እንድንጠበቅ። የዚህ ዓለም ዕውቀት ይጠቅማል፣ የሚጠቅመው ለዚህ ምድር ብቻ ነው። የዚህ ዓለም ዕውቀት የሚመግበው አእምሮን ብቻ ነው። ዘላለማዊ ዕውቀት ግን ልብን የሚመግብ ነው፣ ወደ ውስጣችን የሚገባ ለዘላለም
የሚኖርም ጭምር ነው። ስለዚህ አንዱ ይሄ ነው። እንደ ተራ እውቀት ሐዋርያው ቅዱስ ጳውሎስ ስለ ቅዱስ ጳውሎስ እውቀት ሐዋርያው ቅዱስ ጴጥሮስ ሲናገር እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 14 ላይ የተወደደ ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ። እስቲ እንደተሰጠው ወሉ እስቲ ጥበብ መጠን ጻፈላችሁ። እንደምኑ መጠን? 14 መልእክታትን የጻፈ ጳውሎስ አሁን አጠገባችን ቆሞ እግዚአብሔርን አውቀኸዋል ብትሉት አላወቅኩትም የሚላቸው እንደኛ ደፋር አይደለም። ደፋር አይደለም። 14 መልእክታት ጽፏል፣ ግን እንደተሰጠው ጥበብ መጠን። ለምን? ቅዱስ ጳውሎስ ፍጡር ነው፣ እግዚአብሔር ደግሞ ፈጣሪ ነው። በፈጣሪና በፍጡርነት መካከል ምን አለ? ድንበር አለ ነው፣ ወሰን አለ ነው። እዚህ እንደዚህ እንዳናየው ዝም ብሎ እንደ ምድራዊ እውቀት የሰዎች የፍልስፍና ሐሳብ እንዳይመስለን፣ አምላካችን እንዳይመስለን። ኦርቶዶክሳዊ ነገረ መለኮት ምስጢራዊ ነገረ መለኮት ይባላል። አይታችሁ ከሆነ ትምህርቶቻችን ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ሜሮን፣ ምስጢረ ትንሣኤ ሙታን አለ። ምንድነው ምስጢር የሚሉት ቃላት? የማይደረስበት መሆኑን ለማሳየት ነው። የተደበቀ ማለት አይደለም፣ ሊደረስበት የማይችል ሰው ሊደርስበት የማይችል። ስለዚህ እንደ ተራ እውቀት እንዳናይ የሆኑ ሰዎች በኮሚቴ ተሰብስበው ከዛሬ ጀምሮ እንዲህ ያለውን አምላክ እግዚአብሔር የሚባለውን ልናመልከው ይገባል ብለው ደንብ ሰርተውልን የተቀበልነው አምላክ እንዳልሆነ ማወቅ አስፈላጊ ነው። ሰው የሰራልን እምነት አይደለም። ሰው ሰራሽ እምነቶች አሉ። በሰው ሐሳብ የተፈጠሩ በዚህ ዓለም ላይ ብዙ አማልክት አሉ። ቤተ ክርስቲያን ብዙ አማልክትን ትቃወማለች፣ አንዱን እግዚአብሔርን ታምናለች። እርሱ የመገለጥ አምላክ ነው፣ ራሱን የገለጠ አምላክ ነው። ነገር እግዚአብሔርን ማስተማር የሚችል ፍጡር የለም፣ የተገለጠውን ጉዳይ ብቻ የሚናገር እንጂ። ሥላሴን ያስተማርን ክርስቶስ ነው። ለዚህ ነው በሩ እኔ ነኝ አለ። ሲበሩ እኔ ነኝ በሉ። በሩ እኔ ነኝ ማለት ነገር ሥላሴን የምትረዱበት እኔ ነኝ። በባህሪ የምትተካከለው በመልክ የምመስለው እኔ። ከእኔ የሰማችሁት ነው እውነት፣ ከሰው የሰማችሁት አይደለም ነው። ስለዚህ አንዱ ይሄ ነው፣ እንዲህ እንዳናየው እንደ ተራ እውቀት። ሁለተኛው ከግለሰቦች ማታለል እንድንጠበቅ ነው። አሁን ማታለል የለም። ሱቅ ያልከፈተ አለ እግዚአብሔርን ለመሸጥ ያልከፈተ የለም። እኔ ጋር ነው የማይል የለም። እኔ ጋር ነው። ትግሉን ይዩት። እኔ እኮ አንዳንዴ ትግሎቻችን ራሱ ከውጭም ካሉት ጋር ይሆንና ውስጥም እርስ በርሳችን ያልደረስንበትን ጉዳይ አንስተን በትግል እንደው መሳሪያ በእጃችን ቢኖር ሳንፋጅ እንቀራለን። እስቲ ቆየኝ ይሄ እኔ እኮ ፍጡር ነኝ ማለት ተስኖናል። ይሄ አደገኛ ነው። ከግለሰው እንዳንታለል እንዳይወስደን፣ የሆነ አጀብ እንዳይወስደን፣ የሆነ አካል እንዳይወስደን ራሳችንን ለመጠበቅ ነው ይሄ ትምህርት የሚጠቅመን። ሰው እግዚአብሔር ለምንድን ነው የሚያውቀው? ለምን ነው የሚያውቀው? አሁን ይሄ ጉባኤ ለምን አስፈለገ? ምንድን ነው? አንጸልይም? ስለ ጸሎት ስትማሩ ነበር ይወትብናል ሰይጣን፣ ታውቃላችሁ? አምጥቶ ገነት በር ላይ አድርሶ የሚጫወትብን ሰይጣን አይገርም? በጣም የሚደንቅ ነገር። ለምንድን ነው የምናውቀው? ምን እንድናገኝ? ምን ንግዳችን እንዲሳካ፣ እውቅናችን ከፍ እንዲል፣ ስልጣን እንድናገኝ፣ በዚህ ምድር ላይ ያማረ የትዳር ህይወት እንዲኖረን፣ ልጅ ወልደን ከብደን በስተን እንድንኖር አይደለም። እግዚአብሔርን የምናውቀው ለዘላለም ህይወት ነው። ለምን አልኳችሁ? በደንብ ንገሩኝ። ለዘላለም ህይወት። ሰው እግዚአብሔርን የሚያውቀው ለዚህ ነው። ከዚህ ዓለም በኋላ ህይወት አለ። በዚህ ምድር ላይ ያለ ህይወት የሆነ ቀን ያበቃል። የሆነ ቀን ያበቃል። ሰው እንደ ፀሐይ ነው። እዩት። ፀሐይን አይታችኋት ከሆነ ጠዋት ትወጣለች። ስትወጣ ፀሐይ ጠዋት ትንሽ ኮከብ መስላ ነው የምትታየው። ብዙ ሙቀቷ አይደርስም። ብርሃኗ ትንሽ ነው። ከዚያ በኋላ እየሞቀች ትሄዳለች እና ቫይታሚን ዲ መለገስ የምትችልበት ሰዓት አለ። ከዛ ታልፍና ቀትር ትሆናለች፣ የምታቃጥል ትሆናለች።
ከዛ ወደ መጥለቂያዋ ላይ ስትደርስ እየደበዘዘች ደግሞ ትሄዳለች። ሰው ልክ እንደዚህ ነው። ከልጅነቱ ጀምሮ ልክ እንደ ፀሐይ ነው። እንደዚህ ይጓዝና የሆነ ቦታ ይጠልቃል ነው ይጠልቃል። ስለዚህ ምን ያስፈልገዋል ሰው? ከዚህ ዓለም በኋላ የዘላለም ሕይወት ያስፈልገዋል። ለዚህ ነው ጌታችን በዮሐንስ ወንጌል በምዕራፍ 17 ቁጥር 3 ላይ ምን አለ? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ የዘላለም ሕይወት ይህች ናት። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ውረድ ተወለድ ብለህ የላከውንም ክርስቶስ ኢየሱስን ያውቁ ዘንድ የዘላለም ሕይወት ይህች ናት። ሰው እግዚአብሔርን የሚያውቀው ለዘላለም ሕይወት ነው። ለዘላለም ሕይወት ነው። በዚህ ምንድን ነው የምንሰራው? አሁን እግዚአብሔር በረሃብ የሚደሰት ይመስላችኋል? እስከ 9 ስንራብ እስተሰይ ጨጓራቸው ምናምን ተላጠ ብሎ ደስ የሚለው ይመስላችኋል? እግዚአብሔር ይህን የጾም ስርዓት ሲሰራው እግዚአብሔር እኛ ስንራብ ለማየት ይመስላችኋል? ነው አይደለም? አይደለም። የዘላለምን ሕይወት እንድንለማመድ ነው የምንጾመው። መብላት ኃጢአት ስለሆነ አይደለም። የመላእክትን ዓለም መልመድ እንድንጀምር ነው። በምስጋና ብቻ የሚኖርበት ዓለም አለ። በምስጋና ብቻ። ለዚህ ነው አንድ ሊቅ እንደው ምን ይላል? የመከልከል ጸጋ በርቷል ይላል። ጾም ሲገባ መከልከልን ጸጋ ብሎ ይጠራዋል። ምን? የዘላለም ሕይወት የሚሰጥበት መንገድ ስለሆነ ክርስቲያን እግዚአብሔርን የሚያመልከው የሚያውቀው ለዘላለም ሕይወት ነው። እግዚአብሔርን ሳናውቀው በቅዱሳን ቃል ኪዳን ዝም ብለን እንደ ሞኝ የምንኖር ከሆነ ወድቀናል። እርሱን ካላወቅነው መዳን የለም። እየሰማችሁኝ ነው? እየሰማችሁኝ ነው? እርሱን ካላወቅነው በሉ እስቲ፣ እርሱን ካላወቅነው መዳን የለም። መዳን አይገኝም። በቃ ካላወቅነው አይገኝም። እነዚህ የቤተ ክርስቲያን የምታከብራቸው ቅዱሳን በሙሉ እግዚአብሔርን ካወቁ በኋላ እርሱን ወደ መምሰል የወጡ ናቸው። ስለዚህ የሚያንጸባርቁት እግዚአብሔርን ነው። ለዘላለም ሕይወት ነው የምናውቀው። እግዚአብሔርን ለዘላለም ሕይወት የምናውቀው ከሆነ እግዚአብሔርን ሰው የት ድረስ ሊያውቀው ይችላል? የት ድረስ? አንድ ታላቅ አባት አለ በመጽሐፍ ቅዱስ ሙሴ ይባላል እና ሙሴ ይባላል። ሙሴ በብዙ ትምህርት ታውቁታላችሁ። በጣም ግን የሚደነቅ የምስጢር ሰው ነው። ሙሴ የሚደነቅ ነው። ሙሴ ተተርኮ የሚያልቅ አይደለም ሕይወቱ። በጣም ይገርማል። እስራኤልን ከነዓን ያደረሳቸው ኢያሱ ነው። በጣም ግን በወንጌል የሚሰበከው ሙሴ ነው። ከነዓን አልገባም። የሙሴ ሕይወቱ የሚደንቅ ነው። ሙሴ ያደገው በግብፅ ነው እና ሙሴ ግብፅ እናቱ ስትወልደው ትንሽ ልጅ ነው። ወንድ ልጅ በሰይፍ የሚገደልበት ጊዜ ነው። ሴት እንደወለደች ዕብራዊት አይኗ አየውና ይሄን ቆንጆ ልጅ አይነ እያየ የግብፅ ሰይፍ ከሚበላው ውሃ ውስጥ ልጣለውና ፈጠረው እንደፈለገ ያደርገው ብላ በቅርጫት አድርጋ ውሃ ውስጥ ጣለችው። አባይ ውሃ ውስጥ ጣለችው። እህቱ ደግሞ ተደብቃ ይህ ቅርጫት የሚሆነውን ነገር ታያለች ዝም ብላ እና የፈርዖን ልጅ እዚያ ውሃ ውስጥ እየተዝናናች ቅርጫቱን አየችውና እስቲ ይህን ቅርጫት ምንድን ነው ሲከፈቱት ብላ ስታስከፍት በጣም የሚያምር ቆንጅዬ ልጅ ነው። እኔ ቤተ መንግስት አሳድገዋለሁ አለች። አንድ ዕብራዊት የጣለችው ይሆናል። በቃ እንዳይሞትባት ጥላው ነው። እኔ ፊት ያመጣው ፈጣሪው ያለ ምክንያት አይደለም፣ እዛ አሳድገዋለሁ ብላ ልጁን ስታቅፈው እህትየው ደግሞ ቀስ ብላ ሄደችና እመቤቴ ያለቻት። አቤት። አሁን ሰሞኑን አንድ ወንድ ልጅ እንደወለደች የተገደለባት እናት አለች። ጡቷ አልደረቀም፣ ወተት አለው እና እሷ መታ ጡት እያጠባች እንድታሳድግልሽ ትፈልጊያለሽ ስትላት አምጫት አለቻት። እናቷን ወስዳ አስገባቻት። ቆይ ተው ሰክሰስ የሚባል አንድ የሆነ እንትን ነበር ቢዝነስ ሰሞኑን ትውልዱን ይበላ እና አስገባቻት። አሁን ሙሴን ጡት እያጠባች በቤተ መንግስት አሳድገዋለች። እናቱ እንደሆነች አልነገረችውም። ሙሴ አደገ፣ መስማት መናገር ጀመረ። አልነገረችውም። ግን ምን ትነግረዋለች? ሁልጊዜ ጡቷን ስለሚጠባ ስለምታቅፈው አንተ የዚህ የቤተ መንግስት አካል አይደለም፣
መከራ የሚቀበል አለ እዚህ ውጪ የግብፅ ሰይፍ የሚበላው እና እናት ልጇን ማጥባት ያልቻለች የዚህ ምስኪን ወገን አንተ ከዚህ ነው የተገኘው ውሃ ውስጥ በመጣል ነው ስምህ ሙሴ የተባለው ትለዋለች። ፈርዖን ደግሞ ልጁ ስላመጣችው እያደገ ሲመጣ መልኩም ያማረ ስለሆነ እየወደደው መጣ። ፈርዖን ደግሞ ምን ይለዋል? አንተ በዚህ ቤተ መንግስት የምታድገው የምትማረው ፈረስ ግልቢያ የምትሰለጥነው ማኔጅመንት የምትማረው ነገ ከቤተ መንግስቱ መኳንንት መካከል አንዱ እንድትሆን ነው ይለዋል። አሁን ሁለት ማንነት እየሰማ ሙሴ ያደገ ግን ያመነ ጡት ያጠባችውን አመነ። መቼም ከዚያ የሚበልጥ የለም አይደለም። እና ያንን አመነና የሷን ተቀበለ። አንድ ቀን በውጪ ሲወጣ ሙሴ ድንገት መንገድ ላይ አንድ እስራኤላዊና ግብፃዊ ሲጣሉ ግብፃዊ ሲያሰቃየው አየና ወገኔንማ አይን እያየ አያሰቃየውም ብሎ በክርኑ መታው። ሲመታው የሙሴ ክርኑ ጠንካራ ስለነበረ ወደቀና ሞተ። ቀበሩት አሸዋ ውስጥ። በሌላ ቀን እንደዚሁ ሲመጣ ሁለት እስራኤላውያን ደግሞ እርስ በርሳቸው ሲጣሉ ደረሰ። አይ እነዚህማ ወገኖቼ ናቸው ለማን አዳላለሁ? ስለዚህ በመከራቸው ይሻላል አለና እናንተ ወንድማማቾቹ ናችሁ እንዴት ትጣላላችሁ? ምናምን ሲለው አንደኛው እስራኤላዊ አንተ ባለፈው ያን ግብፃዊ እንደገደልከው እኛንም ፈልገሃል እንዴ ምናምን ሲለው ያኔ ማንነቱ ጠፋው። ሙሴ ትቶ ወጣ አገሩን ትቶ ግብፅን። ሙሴ 50 ዓመት በበረሃ ኖረ። ሲያረጅ ግብፅን እንደ ትዝታ እያሰበ 80 ዓመት ሲሞላው ፈጣሪው ተገለጠ እና አንድ ቦታ ቆሞ ምን አየ? አንድ ቅጠል ከእሳት ጋራ አብረው ሲኖሩ አይነት አየ። ተዋህደው ቅጠሉ እርጥበቱ የእሳቱን ኃይል ሳያጠፈው የእሳቱ ኃይል ቅጠሉን ሳይበላው እና ሙሴ ደነቀው። እንዴት ያለ ነገር ነው? እንዴት ከሁለት አንዱ አይጠፉም? እኔ ደግሞ ሙሴ በዘመኑ ግብፅ በአካዳሚኩ ዓለሙን ተመራ የነበረበት ዘመን ስለሆነ ትልቅ ትምህርት ቤት ውስጥ የተማረ ነው። እዛ ትምህርት ቤት ባገኘሁት ሳይንስ እንዲህ አይነት ሪአክሽን ሲስተም የለም። እንዴት ከየት የመጣ ነገር ነው? ምንድን ነው? እና እስኪ ቆይ ልመልከት አለና እሳትና ቅጠል ነው ያለው። ልክ ወደ እሳቱ ሲጠጋ እሳቱ በሰው ድምፅ አናገረው። በምን ድምፅ? እሳት መስሎት እንደ ሰው አናገረው። ሲቀርበው ራቀው። እግዚአብሔር እንደዚህ ነው ወዳጆች፣ ስንቀርበው ማንነቱ የሚርቀን ሳይታይ አብሮን የሚኖር የሚመግበን አምላክ ነው። ስሙ የተመሰገነ ይሁን። ማን ደርስበት? ቅድም እንዳልኳችሁ ተው ኋላ አንድ ላይ ይሻላችኋል ደስ ካላችሁ ማለት ነው። ቅድም እንዳልኳችሁ እግዚአብሔር አንረዳውም፣ ግን የሚጣፍጠን አምላክ ነው እና በሰው ድምፅ ሲያናግረው ሙሴ ደነገጠ። እንዴት ተጠግቸው ላጠናው ስሞክር እንዴት አልተረዳሁትም? ሙሴ የቆምክባት ስፍራ የተቀደሰች ናትና የእግርህን ጫማ አውልቅ አለ። ምን እያለው መሰላችሁ? ፈጣሪው እናንተን ለመቅደስ ተምራችሁታል አይደል? ሌላ ጊዜ ሙሴ ሌላ ዋናው ምስጢር ምን መሰላችሁ? ሙሴ ጫማ ያለው ልቡን ነው። በልብ ያለውን ሳይንስ አውጣ። ስታመልከኝ ነው የምታውቀኝ እያለው ነው። እየሰማችሁኝ ነው? ምን ስትለኝ? ስታመልከኝ ነው የምታውቀኝ ያለው። አውለቀ። አሁን ተናገረ ፈጣሪው። ምን አለ? የሕዝቤን ጩኸት ሰምቻለሁ፣ ላድናቸው ወርጃለሁ፣ አንተን ወደ ግብፅ ልካለሁ፣ ሕዝቤን ይዘህ ትወጣለህ ሲለው እኔ ማን ነኝ? እኔ ማን ነኝ? ሲኔ ማን ነኝ ብሎ ማን ናችሁ እናንተ? ጎበዝ። አሁን አጨብጭቡላት ለዚህች ሕፃን ልጅ። የማንነት አስመላሽ ኮሚቴ በበዛበት ሀገር ሰው ነኝ የምትል ሕፃን ማግኘታችን እግዚአብሔር ያስመሰግናል። ማን ነኝ? ኢትዮጵያ ሊቃውንት እኔ ማን ነኝ የሚለውን ስለ ትህትናው ተርጉመውታል። እውነት ነው፣ ሙሴ በጣም ትሁት ነው። በጣም የሚገርመው ግን መሰላችሁ ሙሴ ማንነቱ የጠፋው ሰው ነው። ስሙ እንኳ ትርጉም የለውም። እጓለ ማይማ ከውሃ የተገኘ ማለት ነው። እስራኤል ልክ እንደኛ ኢትዮጵያውያን ለስማቸው በጣም የሚጨነቁ ናቸው። ልክ እናቶች ልጅ ወልዳችሁ ስም ለማውጣት ዕጣ እስከመጣል እንደምትደርሱት እስራኤል በጣም ለስማቸው ይጨነቃል።
ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። በጣም ነው የሚጨነቁት። እና ሙሴ ስም የለውም፣ ትርጉም የለውም ስሙ። እኔ ማን ነኝ? ምክንያቱም የማንነት ቀውስ ገጥሞት ነበር ሙሴ። እንዳልኳችሁ ዛ እናቱ የነገረችው አለ። እናቱ የነገረችው አንተ ዕብራዊ ነህ ነው። ፈርዖን የነገረው አለ፣ አንተ ደግሞ እዚህ ነህ ነው። እግዚአብሔር ምን ብሎ መልሶለት ይሆን? እናት ያለች ልክ ነው አለው? ፈርዖን ያለ ልክ ነው አለው? አላለው። እኔ ማን ነኝ ሲለው እኔ ካንተ ጋር ሆናለሁ አለው። ስሙ የተመሰገነ ይሁን። ትርጉሙ እኔ ነኝ አለው እግዚአብሔር። የክርስቲያን ትርጉሙ ማን ነው? መልሱልኝ። ማን ነው ትርጉሙ? የክርስቲያን ትርጉሙ ወዳጆቼ ደቡብም ሰሜንም ምዕራብም ምስራቅም አይደለም። የክርስቲያን ትርጉሙ እግዚአብሔር ነው። እግዚአብሔር ትርጉማችን ሲሆን የማይሞት ማንነታችንን አግኝተነዋል ማለት ነው። እግዚአብሔር ሕይወት ነው። የማይሞት ሕይወት አግኝተነዋል። እኔ ካንተ ጋር ሆናለሁ አለው። እልካለሁ። ይህን ሲለው ምልክትን አሳየኝ አለው። ምልክትን። ምክንያቱም ፈርዖንን አውቀዋለሁ። እንዴት ላሸንፈው እችላለሁ? ኃይሉን አውቃለሁ። እናንተ የተገለጥከው ከሱ መበርታትን እንዳውቅ ምልክት ስጠኝ አለው። በእጅ ምን ይዛሃል አለው። ይኸው በትር ይዣለሁ፣ በግ መጠበቂያ ልምጭ አለው። ልምጩን እስቲ ጣለው አለው። መሬት ሲጥለው ልምጩ እባብ ሆነ። ደነገጠ ሙሴ፣ ደነገጠ። የእጁ ልምጭ እባብ ሲሆን ደነገጠ። አንሳው አለው መልስና። እባብ እንደሆነ መልሶ ሲያነሳው እጁ ላይ ደግሞ ልምጭ ሆነ። አሁን ከፈርዖን የሚበረታ ኃይል እንደተገለጠ ገባው። በጣም ጥሩ። አሁን ገብቶኛል። እንደማሸነፍ አውቃለሁ፣ እረዳለሁ። ድል እንደምትነሳው አውቃለሁ። ግን አለ ነፃ የማወጣው ህዝብ ደግሞ ማን የላከ ቢለኝ ስምህን ማን ልበላቸው? ንገረኝ ስምህን አለው። ስምህን ማን ልበላቸው በሉ። ሙሴን የጠየቀው ማን ልበል ስምህን? ማን የላከ ቢለኝ አድራሻህና ስምህ ያስፈልገኛል እና ከዚህ ቦታ ገሌ ላከኝ እንድል ስምህን ንገረኛ። ስምህን ንገረኝ ሲል ፈጣሪያችን እንዲህ አለ፣ ስሜ ያለና የሚኖር ነው። ያለና የሚኖር በሉ። ዘሃሎ ወይ ሄሎ ያለና የሚኖር ኤሎሂም ልዩ ሶስትነቱን የሚያሳይ ነው። ዘመን የማይቆጠርለት መሆኑን የሚያሳይ ነው። ፈርዖን ዘመን የሾመውና ዘመን የሚጥለው እንደሆነ እየነገረው ነው። በዚህ ምስጢር ያለና የሚኖር እኔ ነኝ ሲለው የበለጠ ግራ ገባው ሙሴ። ይኸውላችሁ ሲቀርበው እሳቱ እንደ ሰው ሲያናግረው ሩቅ ሆነበት። እንደገና ደግሞ በደንብ ከሱ ጋር ሲወያይ ያን ስሙን ሲጠይቀው ያለና የሚኖር ሩቅ ሆነበት። ያለና የሚኖር ይህን አምላክ እንዴት እንደምናውቅ እንደው አስባችሁ ታውቃላችሁ ክርስቲያኖች? ያለና የሚኖር ነው። ለምንድን ነው እንዲህ ያለው መሰላችሁ? እግዚአብሔር በፊደል የሚቀረጽ ስም የለውም። ፈጣሪያችን በፊደል ከመቀረጽ በላይ ነው። እርሱን መግለጥ የሚችል ባህሪውን በምልአት ማሳየት የሚችል ስም የለውም። እርሱ ረኩብ ዘይትረከብ የሚገኝና የማይገኝ ይሉታል ሊቃውንት። በባህሪው የማይገኝ በፍቅሩ የሚገኝ ማንነቱን የማንደርስበት በኃይልና በመግቦቱ አጠገባችን የሚሆን እርሱ ያለና የሚኖር። አሁን ተመልከቱ፣ በብዙ ስም እንጠራዋለን። እግዚአብሔር እንለዋለን፣ ሥላሴ እንለዋለን፣ አማኑኤል እንለዋለን፣ ኢየሱስ እንለዋለን፣ መድኃኔዓለም እንለዋለን። የምንጠራበት ስም ብዙ ነው። እስራኤልም ኤልሻዳይ፣ አዶናይ፣ ያህዌ ምናምን ብለውታል። በጣም ብዙ። እነዚህ ስሞች በሙሉ በፊደል የሚጻፉ ናቸው። እውነት ሐሰት? በከንፈር የሚጠሩ ናቸው። እውነት ሐሰት? እነዚህ ስሞች በሙሉ እሱን ማሳየት አይችሉም። ለዚህ ነው አንድ ሊቅ ምን ይላል? አንተ ከሺህ በላይ ስሞች አሉ፣ አንዱም ግን አንተን አያሳይህም ይላል። ይህን አምላክ ታዲያ እንዲህ ነው የምናውቀው። አንዳንዶቻችን ማቆላመጥም ያምረናል አይደል? አዎ እኮ ቢገርመኝ ያው በውጭ ያሉትን ተዋቸው፣ ኦርቶዶክስ ነኝ የሚሉት በተለይ ወደ እህቶችም ዞረው እናንተ ጋር ይበረታል።
እዚህ ላይ ነው መጾሩን ታረጉታላችሁ። መስቀሉ እዚህ ላይ ነው። ኢየሱስዬ ምናምን አይባልም። ነውር ነው፣ ነውር ነው። ለምንድን ነው እንደምንለው መሰላችሁ? ስለማናውቀው። እንድናውቀው መድኃኒዓለም ይርዳል። አዎ እርሱን ወደ ማወቅ እንድንመጣ። እርሱን ወደ ማወቅ ካልመጣን ቅድም እንደነገርኳችሁ መዳን የለም፣ መዳን የለም። ወዳጆቼ ቅዱሳንም ይኸውላችሁ እግዚአብሔርን ማወቅ የማይፈልጉ ሰዎች ዋሻ አይደሉም፣ አይደሉም። ማወቅ መትጋት ያለብን ማወቅ፣ ቅዱሳንን ራሱ መማፀን ያለብን ገብረ መንፈስ ቅዱስ ሆይ አንተ የተረዳውን አምላክ እንድረዳው እርዳኝ፣ እንዳውቀው እርዳኝ። አንተን ያከበረህን አምላክ አንተን ያከበረህን እንዳውቀው እርዳኝ። እና ሙሴ ግራ እንደተጋባ ሲያይ ምን አለ መሰላችሁ? ፈጣሪያችን በቃ ሙሴ ያለው እንዲህ በላቸው ለእስራኤል አትጨነቅ ብዙ፣ እኔ የአባቶቻችሁ የያዕቆብ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ ስሜ እግዚአብሔር ይባላል። ይህ ስም ለመታሰቢያ ይሆናችሁ። ለምን ይሆናችሁ? አልሰማሁም። በደንብ በሉት። እግዚአብሔር የሚለውን ስም የሰጠን ለምንድን ነው? ለመታሰቢያ እንጂ ማንነቱን ስለሚያሳይ አይደለም። ለምን ነው የሰጠን ይህን ስም? ለምን ሰጠን? እኛ ከዚህ በላይ ርቀን እርሱን መጥራት ስለማንችል። እግዚአብሔር ስንለው አሁን አቤት የሚለን ለምን እንደሆነ ታውቃላችሁ? ስሙ ስለሚመጥነው ሳይሆን ፍቅር ስለሆነ ነው። አንድ እናት ልጅ ወልዳ ሕፃን ልጇ እየተኮላተፈ የእናቱን ስም በተሰባበረ ፊደል ሲጠራ እሷን እንደሚጠራት ገብቷት አቤት እንደምትለው በዚህ ስብርባሪ ፊደል እግዚአብሔር ስንለው እሱን እየጠራ ነው መሆኑ ገብቶት አቤት ይለናል። ስሙ የተመሰገነ። እርሱን ሊመጥን የሚችል ስም የለም። ክርስቲያኖች ይህንን አምላክ ስለማወቅ ጓጉታችሁ ታውቃላችሁ? ትጓጓላችሁ? ይህን አምላክ ስለማወቅ ብናውቀው ዝም ብላችሁ አስቡ። እናቶች ዝም ብላችሁ አስቡ። በጸነሳችሁ ጊዜ 9 ወር በማህፀን ጽንስ ይቆያል። 9 ወር ሲቆይ ሰው ያለ ኦክሲጅን አይኖርም። 9 ወር በማህፀን ሲቆይ አየር በማያገኝበት ዓለም እናንተ የአንድ ቀን ሩካቤ እግዚአብሔር ትንንሽ ህዋሳቶችን ሰካክቶ በሆዳችሁ ውስጥ እስትንፋስ ያለው ህይወት ያለው ልጅ ከሆዳችሁ ወጥቶ ሲያሳቅፋችሁ ስለዚህ አምላክ ማወቅ አስባችሁ ታውቃላችሁ? ስለዚህ አምላክ ማወቅ ከኛ በላይ የሆኑ ጉዳዮችን ስለሚያደርግልን እዚያ ማህፀን ውስጥ እናት ርቦት እንኳን ልጁ እንዳይራብ በሽል የሚመግብ አምላክ። ስለዚህ አምላክ ማወቅ ጓጉታችሁ ታውቃላችሁ? መጓጓት አለብን እሱን ስለማወቅ። ወንጌል ይሄ ነው። ወንጌል ሌላ አይደለም። ወንጌል ጥቅሉ ሰዎች እግዚአብሔርን ወደ ማወቅ እንዲደርሱ ነው። ምንም ቤተክርስቲያን በዚህ ምድር ላይ የተዘረጋችው ጨጓራና ጉበት እየፈወሰች በአደባባይ እልል እያስባለች ልትኖር አይደለም። እግዚአብሔርን አውቀን የዘላለም ሕይወት እንዲኖረን ነው። የዘላለም ሕይወት በቤተ ሳይዳ ጌታ አንድ በሽተኛ ነው የፈወሰው። አይታችኋል? አንድ ብቻ ነበር ግን ይቀልሳል። መንደሩ ምንድን ነበር? የበሽተኛ መንደር አለ። አንድ ነው የፈወሰው። መድኃኒቱ አንድ። ለምን? ዓላማው እሱ አይደለም። ዓላማው አምላካችን በዚህ ምድር ላይ መጥቶ ሆስፒታል እንዲዘጋ ጨጓራዬን አሞኛል ፈውሰኝ እያሉ ለሚመጡት የሆነ ነገር እየሰጠ እንዲህ አይደለም። ይሄ ቀልድ ነው። ይሄ ቀልድ ነው። ወንጌል ሲቀለድበት ይባላል። ይሄ እንደውም በፕሮቴስታንቱ ዓለም የተለመደ እኛ ደግሞ እዚህ ባለማወቅ ያስለመድ ነው። አደገኛ በሽታ፣ አደገኛ ተአምራት፣ በተአምራት በኩል እርሱን መፈለግ። ግን መጽሐፍ ቅዱስ በደንብ አንብበን ብናስተውል እንዲህ ነው የሚለው። ያመኑ በሉ እስቲ እነዚህ ምልክቶች ይከተሏቸዋል በሉት። ያመኑ እነዚህ ምልክቶች ይከተሏቸዋል ይልና ጌታ ከዚያ በኋላ መርዝ ቢጠጡ አይገላቸውም፣ እባብ ቢይዙ አይነድፋቸውም ይላል። ላመኑ ሰዎች ምልክቶች የሚከተሏቸው እንጂ ምልክት እየተከተሉ የሚሄዱ አልነበሩም። እንዴት ክሪስ ክሮስ እንዳደረግ ነው አይታችኋል? እንዴት እንደገለበጥ ነው አይታችኋል? ምን ይለናል እግዚአብሔር? ምን ይለናል?
እኛስ ወንጌላውያኑ ይሄን ባንናገር ምን ይላል እግዚአብሔር? ምን ይላል? ዓላማችንን ስተን አምላካችንን አሳንሰን እንዳንድ ሆስፒታል ሐኪም ቆጥረን በስጋ ደዌ ብቻ ጉዳያችንን ለማስመርመር እሱ ፊቱ ስንቆም አናፍርም? እንደኛ አንዴ ከባድ ነገር ነው ወዳጄ፣ ከባድ ነው። ቤተ ክርስቲያን በእግዚአብሔር ፊት የምትጠየቅበት ጉዳይ ቢኖር እግዚአብሔርን ስለማወቅ ተናግረሻል አልተናገረሽም ነው እግዚአብሔር ነው። እናንተ አስራታችሁን ለቤተ ክርስቲያን ትሰጣላችሁ። የቤተ ክርስቲያን አስራቷ የሰው ልጅ ነው። ስንት አለሽ ነው የሚላት እግዚአብሔር ቤተ ክርስቲያንን። ስንት እኔን የሚያውቅ ይሄ የውድቀት ውጤት ነው። በነገራችን ላይ ሰው ሲወድቅ ነው ጥቃቅን ነገሮች የሚፈልገው። ጥቃቅን ሲወድቅ የገጠመው ችግር ነው ሰው እንጂ ሰው ባይወድቅ ኖሮ ሊቃውንት እንዲህ ይላሉ፣ ሰው ሲፈጠር እግዚአብሔር 3 ጥቅል ጸጋዎች ሰጥቶታል ይላሉ። ጥቅል የሚቆጠር አይደለም ጸጋው ግን ጥቅል ነው። እስቲ ጥቅል በሉ። አዎ 3 ብቻ እንዳትሉ እንደ ቁጥር እንዳትወስዱት። 3 አንደኛው የማወቅ የማሰብ ችሎታ፣ ሁለተኛው የመመኘት ስጦታ፣ ሶስተኛው የመወሰን ኃይል። እነዚህ ሶስቱም የእግዚአብሔር የባህሪ መገለጫዎች ናቸው። በጸጋ የተካፈላቸው የማሰብ የማወቅ ችሎታ፣ የመመኘት ስጦታና የመወሰን ኃይል። የማወቅ ችሎታው ምን መሰላችሁ? የመጀመሪያው እግዚአብሔር አዳምን ሲፈጥረው ንግበር ሰብአ በአርአያነ ወበአምሳሊነ የሚለው ቃል እግዚአብሔርን በመልካችን እንደ ምሳሌያችን እንፍጠር አለ የሚለውን ቃል መጽሐፍ ቅዱስ ላይ አይደለም የጻፈልን፣ አዳም ሕሊና ላይ ነበር የጻፈው እግዚአብሔር። አዳም ሕሊና ላይ አዳም እኔ ማን ነኝ ብሎ ሲጠይቅ ሕሊናው ይነግረዋል። አንተማ ሥላሴ እንዲህ ብሎ በመልክና በአርአያ ልፍጠር ብሎ የፈጠረነ ሲለው እኔ እርሱን የምመስል ከሆነ እግዚአብሔር ምን ይመስላል ብሎ ራሱን በማጥናት እርሱን ወደ ማወቅ እንዲወጣ አንትሮፖሎጂ ነው። በሰው ውስጥ እግዚአብሔርን ማወቅ በሰው ውስጥ ይሄ ነበር። ሁለተኛው ደግሞ የመመኘት ስጦታው ምንድነው? እርሱን ባወቀው ቁጥር እርሱን ወደ መምሰል፣ አሁን ቅዱሳን ወደ ደረሱበት ደረጃ ወደ መድረስ እንዲወጣ ነበረ የመመኘት ስጦታ የተሰጠው። የመወሰን ኃይሉ ደግሞ ከዚህ መንገድ ሊያቋርጠው የሚመጣውን እባብ ዞር በል ብቻ ማለት ነው። ዞር በል ብቻ ይሄ ነበር። ሲወድቅ ሰው እነዚህ 3ቱ ጸጋዎች አልተወሰዱም። እግዚአብሔር የሰጠውን አይነት ከሚገርማቸዋል። እግዚአብሔር ልክ ውል እንደተዋዋሉ ሰዎች አሁን ቼክ የሚያስመቱ አበዳሪዎች አሉ አይደል? እንደሱ አይደለም እግዚአብሔር አይደለም። ወለድ የሚበሉ አበዳሪዎች አሉ አይደለም? እንደሱ አይደለም እግዚአብሔር። ይሄ አዳም ይሄንን ሰጥቼው የታባቱ እንዲህ ካደረገማ የሰጠውትን ምናምን አላለም እግዚአብሔር። ጸጋውን እዛው ተወለት። ግን ጸጋው ምን ሆነ መሰላችሁ? አዋራ ለበሰ። ሲያዋራ ለበሰ በሉ እንዲገባን ምን ማለት የመሰላችሁ? ለምሳሌ ቤታችሁ ቴሌቪዥን ስትመለከቱ ከላይ ዲሽ አለ አይደለም? ዲሽ አለ። ዝናብ ወይ ነፋስ ሲመጣ ዲሹ ሲነቃነቅ ቴሌቪዥኑ ምን ያደርጋል? ስክራች አይደለም? አዎ ቪዥ ያደርጋል። ሰው እግዚአብሔር የሚታይበት ነበር። ልክ ይሄ ጸጋ አዋራ ሲለብስ እግዚአብሔርን አደብዝዞ ማሳየት ጀመረ። እንዲህ ካለ ሕይወት መድኃኒዓለም ይጠብቃል። እርሱን አደብዝዞ ከማሳየት ወዳጆች፣ እግዚአብሔርን አደብዝዞ ከማሳየት ሁሌ መጸለይ ያለባችሁ ይሄን ነው። አንተን አደብዝዤ ከማሳየት ጠብቅ። እንዲታይብን ነው። ወንጌል ነው ሰው፣ እግዚአብሔር የሚነበብበት ወንጌል ሰው ትልቅ ፍጥረት ነው ሰው። እዚህ ውድቀት ስለገጠመው ነው እና ሙሴ እኔ ይህን ስም ለመታሰቢያ ሰጥቻለሁ አለ። ሙሴ ሄደ። እስራኤልን ከግብፅ ይዞ ሲወጣ የላከኝ አባቶቻችሁ የአብርሃም የይስሐቅ ያዕቆብ አምላክ ነው፣ እነሱን ያናገረ ነው። ሌላ አዲስ አምላክ አላመጣውም። ግብፅ እንደምታስለምደው በየቀኑ አዳዲስ አምላክ በማስታወቂያ እንደምታስተዋውቀው እንዲህ አላመጣውም። ትላንት አባታችሁ አብርሃም ያነጋገረው እሱ ነው ያነጋገረኝ። አድራሻውን ገለጠ። እስቲ አባታችን ሆይ በሉ። አባታችን ሆይ ከዛስ ምን ይመስላችኋል? ይሄ እቺ ብቻ ፖስታ ድሮ አልደረሳችሁ ብዙዎቻችሁ ይቅርታኝ። የፖስታ ዘመን እኔ ነበርኩ። አሁን ኢሜል ምናምን አይደል? ኢንስታግራም ፖስታ ድሮ ደብዳቤ ሲጻፍ መጀመሪያ ለአቶ ገሌ ይባላል። ከዚያ የሚኖርበት አድራሻ ይቀመጣል አይደል? ከዚያ
ቀጥሎ ስለማቀርብልህ ጉዳይ ምስጋኔ ይቀድማል ይላል። ልክ እንደዚህ ነው የምንጸልየው። እና አንድ አባት ሲጸልይ አባታችን ሆይ ብሎ በሰማያት የምትኖር ሳይል እድሜውን ጨርሷል። እና ተማሪዎቹ መጥተው አባ ሁልጊዜ አንተ አባታችን ሆይ ነው የምትለው፣ ለምንድን ነው በሰማያት የምትኖር ስም ይቀደስ ማትለው? አይ አባትነቱን አጣጥሜ ልጨርሰው አልቻልኩም። እንዴት ልውረድ ወደታች? እንዴት ታዩታላችሁ አምላካችሁ? እኔም ቄሱ አቡነ ዘበሰማያት ቀድስ ከመ እስራኤል ናታ ምዕመናን አባታቸው በሰማያት እንዴት ይረብሻል! እንዴት ይረቡ ማለት የሚያስቅ ሆኖ አይመስለኝም ማለት ግን ያው ሳቁ እንትን ነው ስንኮረኮር ነው የምንስቀው። ግን ተመልከቱ ማን ፊት እንደምንቆም ማወቅ አለብን። ማን ፊት? የእግዚአብሔር ሰው መጽሐፍ ቅዱስ እንዲህ ይላል። ስላገለገልን እግዚአብሔር የሚያውቀን እንዳይመስላችሁ። አንዳንዴ እንደ ባሪያም እናገለግለዋለን ታውቃላችሁ። ግን እንደ ባሪያ ከእግዚአብሔር ጋር መስራትና ለእግዚአብሔር መስራት የተለያየ ነው። ቅዱስ ጳውሎስ ምን አለ? እኛ ከእግዚአብሔር ጋር የምንሰራ ነንና ለእግዚአብሔር ምን ሰራ ነን አለ። ለእግዚአብሔርማ ሰይጣንም ሰርቷል። እውነት ሐሰት? የብዙ ቅዱሳን ገድል ብታነቡ ድንጋይ አስፈልጠውታል፣ እንጨት አስፈልጠውታል፣ ድንጋይ አስፈልጠው ድልድይ አሰርተውታል፣ ግን አይጸድቅም። እንደ ባሪያ የሚሰሩ ሰዎች አሉ ታውቃላችሁ። እንደ ዲያብሎስ ማለት ነው። ለሁላችን ነው ምክሩ፣ ለሁላችን። አንድ ካህኑ ስልችት ይለዋል። የታመመ ሰው ተጭ ደግሞ ይላል። ካላለ ከዚያ ጋር ነው መቆም ያለበት ክህነቱ፣ እዚያ ጋር በቃ። መጽሐፍ ቅዱስ ምን ይላል? የእግዚአብሔርን ስራ በቸልታ የሚሰራ የተረገመ ይሁን። እስቲ በሉት፣ የእግዚአብሔርን በሉ ስራ በቸልታ የሚሰራ የተረገመ። ስራው እኮ የማን ነው? በምን የሚሰራ? አሁንስ ደከመኝ ካልሽ ማቆም ነው ያለብሽ እህቴ፣ ማቆም። እግዚአብሔር ደከመኝ ብሎ አያውቅም። አንቺን ሲጠብቅ አያውቅም አይልም። እጭ ሁሉ በደል እየተሸከመች ኃጢአት በኃጢአት ላይ እየተጨማለቀች አንተ መሐሪ ነህ እያለች አይልም። እግዚአብሔር ሰልችቶት አያውቅም። ለእኛ እሱ አይልም። ለእግዚአብሔር ስንሰራ ስለማናውቀው ነው የሚሰለችን ሚደክመን። አንድ አግናጢዎስ የሚባል ታላቅ አባት በጣም የምወደው ሰማዕት ነው። በጣም ይገርመኛል። ትንሽ ልጅ ሆኖ ጌታችን ወንጌል ሲያስተምር ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ በእጁ ካቀፋቸው ሕፃናት መካከል አንዱ ነው። በጌታ እጅ የታቀፈ ነው እና አድጎ ትራጃን በሚባል ንጉሥ ዘመን ወንጌል ሲሰብክ ወንጌል መስበክ ወንጀል ነው ተብሎ ተቆጥሯል። ሕግ ወጥቷል ምናምን። እሱ ወንጌል ይሰብካል ሕጉን ሰምቶ እና ወታደሮቹ ከንጉሱ ጋር ተማክረው በአንበሳ ጉድጓድ እንዲጣል እንዲበላ ብለው ወሰኑና ሄደው ንጉሱ ፈረደ። ደብዳቤውን ይዞ ወደ አግናጢዎስ ሄደ። እንዲህ እያስተማረ አገኙት። ና ይኸው ንጉስ እንዲፈርዶብሃል፣ ሕጉን ጥሰሃል አሉት። እና እንዲህ አለ፣ እሺ እሄዳለሁ፣ ግን ሰንሰለቱን አንዴ ስጡኝ አለና ሰንሰለቱን ተቀብሎ ጌታዬ ክርስቶስ ሆይ አባቴ ቅዱስ ጳውሎስ ስለ ስምህ የታሰረበትን ሰንሰለት ለእኔ ስለሰጠኝ አመሰግናለሁ። ይኸውላችሁ እና በሰንሰለት አሰሩት። አስረውት ይዘውት ለአንበሳ ሊሰጡት ሲጓዙ ደቀ መዛሙርቱ እየተከተሉ አንዳንዴ ወታደሮቹን ይለምናሉ፣ አንዳንዴ እሱን እኛም ጉቦም ቢሆን ሰተን እናስመልጥህ ምናምን ይሉታል። በኋላ ተማሪዎቹ ምን አለ? እናንተ ያስተማርኳችሁን ታምናላችሁ? አዎ። ትንሣኤ ሙታን እንዳለ ታምናላችሁ? አዎ። እናንተ በቃ የምታምኑ ከሆነ በእንባችሁ እንቅፋት አትኑብኝ። እናንተ የምታዩት የአንበሳውን ጥርስ ነው፣ እኔ ግን አንበሳው ጉሮሮ መሀል የክርስቶስን እጅ እያየሁት ነው አለ። ሊቀበለኝ እና ከጥርሱ አልፍ ያለው ነው የሚለው። ተመልከቱ እንዲህ ያለ። ከዚያ ምን አለ መሰላችሁ? እኔ ያለ በእግዚአብሔር ፊት ሕያው መሶብ አለ አለ። በእግዚአብሔር ፊት እዚያ መሶብ ላይ እንጀራ ሆኜ በፊቱ ልቀርብ የሚገባኝ መስዋዕት ነኝ። እንጀራ እንደሆን ደግሞ ጤፉ መፈጨት አለበት እንጀራ እንዲሆን። ስለዚህ እኔም አለ በአንበሶቹ ጥርስ ልፈጭ ይገባኛል አለ። ተፈጭቼ ነው እንጀራ መሆነው አለ። እና ወስደው ለአንበሳው ወረወሩ፣ ሰጡት። አንበሳው ፈጨው። አንድ ነገር አላስቀሩም። ርቀው ደቀ መዛሙርቱ እያለቀሱ ያሉ፣ ወታደሮቹ ከበው ያሉ፣ አንበሶቹ በልተው ጨርሰው ስጋውን አድቀው
አጥንቱን ምናም ጨርሰው ሲሄዱ ወታደሮቹ ሄዱ። በኋላ ትንሽ የተራረፈ ነገር ካለ እንደው ለማስታወሻ መቃብርና ኑረው መምህራችን ነው ብለው እነዚህ ተማሪዎች ሲሄዱ ምንም ነገር የለም፣ አጥንት አልተረፈም ምንም። እና አይናቸው እንዲዞሩ ዞሩ ሲያደርጉ ትንሽ ልቡን አገኘዋት። ልቡን ብቻ ትተውታል አንበሶቹ። እና ልቡን አዩዋትና ልቡን ብድግ ሲያደርጓት ልቡ ላይ ኢየሱስ ክርስቶስ የዘላለም ንጉሥ የሚል አነበቡ። ተመልከቱ፣ ወንጌል ሆኖ ማለት ነው። እዚህ ድረስ ነው ልባችን ላይ እግዚአብሔር እስኪቀመጥ ወደ ማወቅ። ሙሴ እስራኤልን ይዞ ከወጣ በኋላ እስራኤልን ህዝቡ ሙሴን ነው የሚያየው፣ ታምር ነው የሚያየው። በሙሴ ይደነቃል፣ በአምላክህም እንደነቃለን ይላል። እንዴት እንደሆነ አያውቅም። አንድ ቀን ለህዝቡ እንዲህ አለ እግዚአብሔር ለሙሴ እንዲህ አለው፣ ሙሴ ከ3 ቀን በኋላ እገለጣለሁ፣ ለህዝቡ እገለጣለሁ፣ እታያለሁ፣ እዚህ ሲና የሚባል ተራራ ላይ እታያለሁ እና ህዝቡን ንገረው ባል ከሚስቱ ጋር አብሮ እንዳይተኛ ልብሳቸውን ይጠቡ፣ ገላቸውን ይታጠቡ፣ ሰውነታቸውን ይቀድሱ፣ ከ3 ቀን በኋላ እገለጣለሁ አለ። ሙሴና አዋጅ ለህዝቡ ሲያውጅ ህዝቡ አንድ ጥያቄ ጠየቀ። እየጓጓ ስለነበረ የሚያዩት ተአምር ድንቅ ነው። እንዴት ያለ አምላክ ነው! ከፊታችን ላይ እሺ ብለን በመናባረረው የዝንብ መንጋ በሰይፍ ያስጨነቀንን ጠላት ባህር የከተተልን እንዴት ያለ አምላክ ቢሆን ነው! መልኩ እንዴት ነው? ቁመቱ እንዴት ነው? መቀመጫው ወንበሩ እንዴት ነው? ምክንያቱም የግብፅን አማልክት ለምደዋል እና በዚያ አይን አምላካቸውን ፈልገዋል። ተመልከቱ፣ የቤተክርስቲያናችን መጽሐፍ ቅዱሳችንም እግዚአብሔር በኪሩቤል ላይ ይቀመጣል ይላል። በምን ላይ? በደንብ ንገሩኝ። ኪሩቤል መላእክት ናቸው። ጾርተ መንበር ይባላሉ። የሥላሴን ዙፋን የሚሸከሙ ማለት ነው። በጣም ጥሩ። የሥላሴን ዙፋን የሚሸከሙ የሚለውን ቃል ሊቃውንት ሲተረጉሙ ምን ይላሉ? እግርን በጫማ እንደማጥለቅ ነው ይላሉ። አሁን እናንተ ልጠይቅ፣ ጫማችሁ ተሸክሟችኋል ወይስ ጫማውን ተሸክማችሁታል? አቤት፣ ጫማው ተሸክመነዋል። ሁለቱ ያንተ ነው። ጥሩ። እሺ፣ አንድ የሞኝ ጥያቄ ልጠይቃችሁ። አንድ የሞኝ ዝም ብላችሁ ጫማውን አውልቁትና እስቲ ይሄድ ይሄዳል? እናንተ ያለ ጫማ መሄድ አትችሉም። ስለዚህ ጫማውን ተሸክማችሁታል ወይስ ተሸክሟችኋል? አዎ፣ ጫማውን ተሸክመነዋል። አገልግሎቱ ነው እንጂ ጫማውን ተሸክመን። ኪሩቤልም ሥላሴን ይሸከማሉ ሲባል አገልግሎታቸውን ለመግለጥ እንጂ እርሱን ሊሸከመው የሚችል ፍጥረት የለም። ስሙ ለዘላለም የተመሰገነ ነው። ማንም የለም። የኛ የኦርቶዶክሳውያን አምላክ ይሄ ነው። ፍጥረትን ሁሉ የተሸከመ እና እስራኤል እንዴት ነው አሉ። ቀኑ ደረሰ። ሁለተኛ ትእዛዝ ሰጠ እግዚአብሔር። ምን አለ? በል ሙሴ አሁን የምገለጥበት ሰዓት ደርሷል። ህዝቡን ተራራውን እንዳትነካ በለው። የነካ ይሞታል፣ ከተረፈ በድንጋይ ይወገራል፣ በፍላጻ ይወጋል። ይሄን ነገር አለው። ሙሴና አወጀ። ልክ ሲያውጅ አንድ እሳት የከበበው ደመና ከሰማይ ወረደ። ምን አልኳችሁ? አልሰማሁም። አይታችሁ ታውቃላችሁ? እሳት የከበበው ደመና አይታችኋል? የለም አይደል? ደመና ወይ ጥቁር ነው ዝናብ ሲያረግዝ፣ ወይ ደግሞ ነጭ ነው አይደለም? እሳት የከበበው ደመና ህዝቡ ሲያይ የበለጠ ፈራ። እንደው ባይወርድ ሙሴ ባይወርድ ይሻለናል። ይቅርብን አይገለጥልን። ምንድን ነው የመጣው አለና ህዝቡ ሸሸ። ከዚያ ሙሴን ምን አለው? በል ሙሴ አንተ ደግሞ ወደ ተራራው ና አለው። ሙሴ ፈራ ተባ እያለ ወደ ተራራው ሄደ። የሙሴ አንድ ጎርጎርዮስ ዘኑሲስ የተባለ አባት ምን ይላል? የሙሴ ፍርሃቱም ጮኸቱም በዝምታ ውስጥ ነው ይላል። እረኝነቱን ለመጠበቅ እና እንደ ህዝቡ ይፈራል። ሙሴም ግን ህዝቡን ያጽናናል። እና ሙሴ ሲጠጋ ተራራው ስር አንድ እንደ ፀሐይ የምትመስል ብርሃን አየ። ፀሐይ ዝም ብላ ጨረቃን አስቧት። አሁን እንደዚህ ምንም ጉዳት ሳታደርስ እዚህ መሃል ቁጭ ብትል አትደነቁ? እንደዚህ አይነት ብርሃን ነገር አየ ሙሴ እና ደንግጦ ቆሞ በመደነቅ ሲያይ ሙሴ ያለው ከዚህ የሚበልጥ ታያለህ፣ እለፍ አለው። አትደነቅ፣ በዚህ አለፈ ሙሴ። ያን ብርሃን እንዳለፈ ተራራውን ሲወጣ እሳት የከበበው ደመና ጋር ደረሰ። ሲደርስ አድናቆቱ በፍርሃት ተለወጠ።
ህዝቡ እንደፈራ ሙሴ ፈራ። ሙሴ አትፍራ፣ እኔ ካንተ ጋር ነኝ እለፈዋለሁ። ያንን እሳት የከበበውን ደመና ሲያልፍ ምን አለ ሙሴ? ጨለማ ገጠመኝ አለ። ምን ገጠመኝ? ጨለማ። ርቀቱን ይሁት ታች ምንድን ነው ያየው? ምንድን ነው ያየው? ቀጥሎ ምን አየ? እሳት የከበበው። ከዚያ ምን አየ? ጨለማ አየው አለና በጨለማ ውስጥ እግዚአብሔር ነበር አለ። ከዚያ ይጠይቃል ይሄ አባት ጎርጎርዮስ ዘኑሲስ የተባለ አባት በረከቱ በሁላችን ይደርብ። ድንቅ ኦርቶዶክሳዊ ቅዱስ ነው። ይገርማቸዋል። ድንቅ እና ይሄ አባት ምን ይላል? ምንድን ነው የሚለን ሙሴ ብሎ ይጠይቃል። የሙሴ ሕይወት የሚል መጽሐፍ አለው። ምንድን ነው የሚለን ሙሴ? ምን ነው የሚለን? እግዚአብሔር ብርሃን ነው እና በብርሃን ፊት ጨለማ ምን ያደርጋል? ጨለማ በብርሃን ፊት ጉልበት የለውም። እንኳን በእግዚአብሔር ሲፈጥር ዓለምን ብርሃን ይሁን ነው ያለው። ጨለማን ሲያስወግድ ያየ ነው። ሙሴ ግን በጨለማ ውስጥ እግዚአብሔርን አየው የሚለን ምንድን ነው አለና ከዛ ሲጠይቅ ሙሴ ከዛ ተራራ ሲወርድ የሙሴ የፊቱ ቁርበት አብርቶ ነበረ እና ህዝቡ ሊመለከተው አልቻለም። ሙሴ ፊትን ሸፍንልን ይላልና ሙሴ እግዚአብሔርን ስላነጋገረ ነው ቁርበቱ ያበራው ይላል መጽሐፍ ቅዱስ። ሙሴ ታች ሲወርድ ህዝቡ ሊያየው ካልቻለ ሙሴ እያለን ያለው ጨለማ አይደለም አለ። ያንን ሲሻገር ሙሴ የተመለከተው ሊቋቋመው የማይችለው ብርሃን ነው አለ። እናንተ ወደ ፀሐይ ትኩር ብላችሁ ታያላችሁ? አናይም አይደለም? እንደውም አንዳንዴ በጣም ሲበረታ አይናችን ምን እናደርጋለን? ክድን አይደለም እናደርገው። ሙሴ ማየት የማይችለው ብርሃን ጋር ሲደርስ አይኑን ከደናል። ሰው አይኑን ሲከደን ምን ይልበታል? እሱ ነው ጨለማ ያለን እንጂ ሙሴ ጨለማ ላይ ሊደርስበት አልቻለም አለ። በቃ እዚያ ጋር ቀርቦ ሙሴ ራቀበት እግዚአብሔር። ስለዚህ አምላክ ማወቅ ጓጉታችሁ ታውቃላችሁ ክርስቲያኑ? እዚያ ጋር ደርሶ አቤት! እኛ የ6 ወር ኮርስ ነው የሚያመጻድቀን። የ6 ወር ኮርስ እኔ ይገርመኛል። ማምላክን እኔ ልጅ እያለሁ እንደዛ ያጠቃኝ ነበር መሰለኝ፣ ረስቼዋለሁ። ዝም ብሎ ትንሽ 2-3 ቦታ ምናምን እኔ እኮ የመምህር ገሌ ልጅ እኮ ነኝ ምናምን አይደል? የኔታ ገሌ ልጅ እኮ ነኝ እኔ ከዛ የድጓው ሊቅ ምናምን የእንትኑ እንዴት ሰይጣን እንደሚሰብረን እኮ ነው የሚገርመው። በጣም የሚገርመው ሙሴ በቃ እዚያ ጋር ከደረሰ በኋላ ሊያውቀው ስላልቻለ ምን አለ መሰላችሁ? የእሱን ፍለጋ ዘጋና ኦሪት ዘጸአት ምዕራፍ 33ን ስታነቡ እባክህ ፊትህን አሳየኛለሁ። በቃ እኔ ፈለግኩ ደከመኛለሁ። ምንህን አሳየኝ? ፊትህን አሳየኛለሁ። እንዲህ ያለ አምላካችን አይ ሙሴ ፊቴን አታይም፣ አንተ ፊቴን አታይም። እኔ በሰንጣቃው ዓለት መካከል አቆምሃለሁ። በዚያ በኩል ሳልፍ እጄን በላይህ እጭናለሁ። ይሄ መለኮታዊ ቁጣ ነጸብራቅ እንዳያገኝህ በእጄ ጋርድሃለሁ። በዚያ ሳልፍ ጀርባዬን ታያለህ አለ እና ቤተ ክርስቲያን ከዚህ ሐሳብ ትነሳና ምን ትላለች? የእግዚአብሔርን ማንነት የእግዚአብሔርን ሐሳብ በክርስቶስ ትምህርት አውቄያለሁ። እስቲ በሉ የእግዚአብሔርን ሐሳብ በሉ እስቲ። በክርስቶስ ትምህርት አውቄያለሁ። የእሱ ነው የመለኮታዊ ባህሪ ምሳሌ ሆኖ የተገለጠ። በቃ ይሄን የሰማው አንድ ነገር እጨምራችሁ ወደ ምስጢረ ሥጋዌ እንኳን ስንመጣ አንድ ሊቅ እንዲህ ይላል፣ ለቀዳማዊ ልደት አመንከሮ ወለካሉ ልደት አመስጠሮ ይላል። የጌታን ልደት ሁለት ልደታት አሉት ክርስቶስ እግዚአብሔር ቃል። አንደኛው ልደት አለ አስደነቀ አለ ማለት ሩቅ ነው ና ይደነቃል አለ የባህሪ ልደቱን። ሁለተኛው ልደት ግን በእኛ መካከል ተገኝቶ አመሰጠሩ አለ፣ ረቂቅ አደረገው ይበልጣል። መላእክት እንኳን ሊረዱት ያልቻሉት። ይኸውላችሁ ክርስቲያኖች ክርስቶስ የሚለው ስም የወጣው ቃል ስጋ በሆነ ቅጽበት ነው። እስቲ በሉ ቃል በሉ እስቲ። ስጋ በሆነ ቅጽበት። ልክ ቃልና ስጋ ሲዋሃዱ ይሄ ስም የወጣበትን ሰዓት ገብርኤል አያውቀውም። እየሰማችሁ ነው? ማን ያውቀውም አልኳችሁ? ማምላክን አያውቀውም። ከማብሰር ውጭ አያውቀውም። ክርስቶስ ነህ ብሎ ጴጥሮስ ሲመሰክር ማን ገለጠልን ያለው? የሰማዩ አባቴ መንፈስ ስጋና ደም ይገለጠልን። ፍጡር ሊያውቀው አይችልም። ቃል ስጋ የሆነበትን ቅጽበት ከፍጡራን የሚያውቀው እመቤታችን ብቻ ነው። እርሷ የሚያወቀችው በማህፀኗ የተከናወነ ጉዳይ ስለሆነ እንጂ
ከፍጡር ሩቅ የሆነ አምላክ ነው ያለን። ስሙ የተመሰገነ ይሁን። ይሄን አምላክ ታዲያ እንዴት ነው የምናውቀው? እንዴት ነው የምናውቀው? አንድ ሁለት ነገር ልጨምርላችሁ ነው ሰዓት አንድ ሶስት አባቶች ያስጠነቅቁናል እግዚአብሔርን ስለማወቅ። ሶስት አባቶች ሁለቱን ልንገራችሁ። አንደኛው ቄርሎስ ዘኢየሩሳሌም ይባላል። ቄርሎስ ዘኢየሩሳሌም ምን ይላል? ስለ እግዚአብሔር በተጠየቅን ቁጥር አለማወቃችንን እንናዘዛለን ይልና አለማወቃችን የእውቀት ሁሉ ጥግ ነው ይላል። ከአባ ቶማስ ጋር አሁን ይስማማል አይደል ሐሳቡ? እስቲ በሉ ስለ እግዚአብሔር በሉ በተጠየቅን ቁጥር አለማወቃችንን እንናዘዛለን። አለማወቃችን የእውቀት ሁሉ ጫፍ ነው። እግዚአብሔር ነው፣ እግዚአብሔር ነው አንዱ እሱ። ሁለተኛው አባ ሕርያቆስ ነው። በቅዳሴ ማርያም ያው ሰሞኑን ይቀደሳል አይደለም? በቅዳሴ ማርያም አባ ሕርያቆስ አብ ፀሐይ ነው ወልድ ፀሐይ ነው ለዓለም ሁሉ የሚያበራ አንድ የሆነ ፀሐይ ነው አብ እሳት ነው ወልድ እሳት ነው እያለ ሄዶ አብርሃም ከይስሐቅ ይስሐቅ ከያዕቆብ እንደሚበልጥ እንዲያለ መበላለጥ በወልድ የለም ምናምን አለ። ነገረ ሥላሴ ብዙ ሄደበትና ወደ ሚስጥረ ሥጋዌ ሲመጣ ያ እዛ በአካላዊ ቃልነቱ በአብ ውስጥ ያለ አድሮበት ሳይሆን በአካላዊ ሕልውና ያለውን ቃል ከሰማይ በሥጋ የሚገለጥበትን መንገድ ሚስጥረ ሥጋዌን ሲፈልግ ትንሽ ብላቴና አየ። 15 ዓመቷ ነው። ስንት ዓመት አልኳችሁ? 15 ማናት? እርሷ ድንግል ማርያም 15 ዓመት እና 15 በ15 ዓመቷ ነው ያስተናገደችው። ከዚያ ምን አለ መሰላችሁ እንዴ? ድንግሎ ያለ ሰባቱ የእሳት መጋረጃ በማህፀንሽ በወዴት ነው የተዘጋጀው? ቤት ነው የተዘረጋው። እናትነት ከገረድነት ጋር እንደምን ያለ ምስጢር ነው። ደነቀውና ይህንን ባሰብኩ ጊዜ አለ ባሰብኩ ጊዜ ህሊናዬ የልጅሽን የባህሪ ጥልቀት ሊዋኝ ይወዳል፣ የወዳጅሽ የመሰወሪያው ማዕበል ያማታዋል አለ። የመሰወሪያው ማዕበል የምኑ ያማታዋል አለ። ይሄን ለማሰብ ሲሄድ አለ። ከዛ ቀጠልኩና አለ ከትላንት የተማርነው ትምህርት አሁን በደንብ ይገባናል። ዝም ያለችው ማርያም ለዚህ ዝም ባትል ነው የሚገርመን አይደለም? ዝም ከዛ ይህንን ባሰብኩ ጊዜ ልቡናዬ በነፋሳት ትከሻ ተጭኖ ሊበር ይወዳል። የአብረትን ጥልቀታቸውን የሰማይን ርዝመቱን ሊለካ ይፈልጋል። አቅቶት ደክሞት ይመለሳል አለና አሁንስ የገናንነቱን ነገር አንመራመር አለ። እዚህ ላይ ቆመን እግዚአብሔር እንዴት እናውቀዋለን? 5 ነጥቦችን ባጭሩ ልንገራችሁ። የመጀመሪያው በመፍራት እስቲ በመፍራት በሉ። የጥበብ መጀመሪያ ማነው? መፍራት ነው። ጥበብ ማለት እውቀት ማለት ነው። የእውቀት መጀመሪያ እግዚአብሔር መፍራት። እግዚአብሔርን መፍራት በምንም ጉዳይ በምንም ሰው እግዚአብሔርን ለምን ማይፈራው? ስለማያውቀው ነው። ስለማያውቀው አይፈራውም፣ ስለማይፈራው አያውቀውም። ሰው በመፍራት ስናስቀድስ መፍራት ቤተክርስቲያን አካባቢ መተን ይሄ እኮ የንጉሱ መገለጫ ነው። አልባሌ ንግግር እንዳልናገር እግዚአብሔር ሆይ ጠብቀኝ የማርያምን ዝምታ በጥቂቱ ለኔ ያድለኝ። አንተን ልፈራህ ይገባኛል። በፊት ስቆም ፈርቼ ልቆም ይገባኛል። አንተን ነውር ብመለከት በመቅደስህ ጥፋት ብመለከት ባይ አንተን ፈርቼ እንድቆም እርዳኝ እግዚአብሔር ሆይ። ሱባኤ መጥተው ተጣልተው የሚሄዱ ሰዎች የሉ። ለምንድን ነው እንደ ሰው በምንጣፍ ይጣላል? እኔ ይገርመኛል። ቤተክርስቲያንም አካባቢ እና ቅዳሴ ላይ እንደው በጣም ራስ ወዳድ ከመሆናችን የተነሳ እንቆምና ከዛ ላልመጣችሁ ጓደኛችን እናነጥፋለን። ከዛ አንድ ምስኪን ትመጣና እንደው እዚህ ጋር እናም ብላ ስትቆም አንቺ አይታይሽም? ምንጣፍ ዞር በይ፣ የጓደኛዬ ቦታ ነው። ሰው እግዚአብሔርን ቢፈራ እንዲህ ይላል አይል። አንዳንድ ሰው ቅዳሴ ይቆማል። እኔ ቅዳሴ ቆሞ እያስቀደሰ ቄሱ በዛ ምናምን ለፍ ምናምን ሲል አቤት አየው ይደፋር ቄስ ስለሆነ እኮ ነው። እሺ እሱ ደፍሮ ሊሆን ይችላል። አንተስ ምን እያደረክ ነው? ምን እያደረክ? እግዚአብሔርን ትተው እሱ ጋር ነው ያለው እኮ። ምን እያደረክ ነው?
እግዚአብሔርን መፍራት። በቃ አንዳንድ ጊዜ ምስኪን ካህናት አሉ። ያው እንትኑ ላይ ስለወጣ ገመናችን ነው ማነሳው እንጂ አሃዱ እያለ በቲክቶክ እንዲህ አሃዱ እያለ ነው። ለምን የሚል ይመስላችኋል? አያውቀውም እግዚአብሔር። አሃዱ ይላል እንጂ አያውቀውም እግዚአብሔር። እግዚአብሔርን እንድናውቀው ይርዳ። አሜን። ሁላችን ከኔ ጀምሮ ከኔ እዚህ ጋር ቆሜ ከምሰብክለት እንድናውቀው የማያውቁት ሰዎች አውደ ምሕረት ላይ ይቆሙና እግዚአብሔርን ተሻምተውት ይወርዳሉ። የእነሱን ልህቀት ለማሳየት ሲጣጣሩ ልህቀት የቋንቋ ረቂቅነት ፍለጋ ለህዝቡ የሚያስፈልገውን ህይወት ሳይሰጡት አባክነውበት ጊዜውን ይወርዳሉ። እግዚአብሔር እንዲህ ካለ ህይወት ይጠብቃል። አደገኛ ነው፣ ደዌ ነው ይሄ። ኢጎ የሚሉት ይሄን ነጮቹ። ከፍ ብለን እግዚአብሔር ላይ ድረስ ማለት ነው። ኢጎ መፍራት። ሁለተኛው ማክበር። ማክበር በሉ። በቃ ስንፈራው እናከብረዋለን። ቅዱስ ጳውሎስ እንዲህ ይላል፣ እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ የመንፈስ ቅዱስ ቤተ መቅደሶች እንደሆናችሁ አታውቁምን ይልና ከእንግዲህ አምላካችሁን በስጋችሁ አክብሩት። በምናችሁ? በምናችሁ? በህዋሳቶቻችን እኮ ነው የሚለው። በነፍስ ብቻ አይደለም፣ በልብ ብቻ አይደለም፣ በህዋሳቶች፣ በእጃችን፣ በአይናችን፣ በምላሳችን፣ በጆሮአችን፣ በእግራችን። አንዴ እግዚአብሔርን ተሸሽገው የሰው ላብ እየበሉ የሚኖሩ ሰዎች የሉም? አናውቅም? ላብ፣ የድሃ ላብ፣ የድሃ ደም፣ የድሃ እንባ፣ የሞተላት አምላክ የሚያያቸው የማይመስላቸው ደም የሚያስለቅሱ ግን ቤተክርስቲያን በሆነ ጥሩ ነጭ ምናምን የጣሊያን ካፖርት አቤት እንዲህ ይገርማል እኮ እግዚአብሔር። እንዲህ ምኑን ነው የታገሰው? አይገርማችሁም? ግን ትዕግስቱ እኮ ድንቅ እኮ ነው። እግዚአብሔር በጣም ድንቅ ነው። ማምላክ በጣም ማክበር። ይኸውላችሁ ኦርቶዶክሳውያን ከሆንን ማህበራዊ ሚዲያውን ተጠቀሙት፣ ችግር የለም። ጋኔን አይደለም እሱ። እኛው ነን መጥፎም ጥሩ የምናደርገው። ግን አንድ ዝም ብላችሁ ቲክቶክ ላይ ምናምን ስትቀመጡ እኔ ኦርቶዶክሳዊ ነኝ በሉ። መጀመሪያ እስቲ በሉ፣ እኔ በሉ እስቲ ኦርቶዶክሳዊ ነኝ። ይሄን አስባችሁ ግቡ። ይሄን መስቀል እዚህ ላይ አድርገው ስለ ዝሙት ሲያወሩ፣ ብልግና ሲያወሩ የሚያረፍዱ ስንት እህቶች አሉ። ምን እህቶች 50 ዓመት የሞላቸው እናቶች ሳይቀሩ ልጆቻቸው እንኳን አያፍ ምን ብትሉኝ ፎሎወር ፍለጋ ፎሎወር እናቴ ላይክ እና ሼር እንዴት እንደምንሰቃይ አይታችኋል። ማክበር በእኔ እግዚአብሔር ሊከብርብኝ የምገባ መቅደሱ ነኝ። ቤተ መቅደስ ምንጣፍ ላይ በጫማችሁ ትገባላችሁ? ለምን? በግምት አይደል፣ መልስ ነው። ለምን? መቅደስ ስለሆነ፣ የተቀደሰ ቦታ ስለሆነ፣ የተቀደሰ ቦታ ስለሆነ። ከዛ ምንጣፉ ምን ያለ ስለሆነ ነው። ከቦታው የተነሳ ምንጣፉ ምን ብሏል? ተቀድሷል አይደል? ግን ምንጣፎቹን አንዳንዴ አንብባችሁ ታውቃላችሁ? ሜዲን ምናምን የሚለው አይታችኋል? ሜዲን ቱርኪ ይበዛል። ምንጣፉ እውነት ነው የተቀደሰ ስለሆነ አንረግጠውም። ምንጣፍ ግን ያልቃል አያልቅም? ያረጃል አያረጅም? ይጣላል አይጣልም? ታዲያ አንቺ ከሚጣለው ምንጣፍ ታንሻለሽ? ልብሽን ማን ነው የሚረግጠው? ልብህን ማን ነው የሚረግጠው? ያንተን ማን ነው? የማን የሐሳብ ጫማ ነው የሚረግጥህ? የማን ምንድን ነው ልባችን ላይ እየረገጠ ያለው? ወዳጄ መጠየቅ አለብህ ራስህ። ለዚህ ነው ቅዱስ ያዕቆብ ምን ይላል? ባቲን ባርኮ ለእግዚአብሔር አብ ወባቲን ረግም ለጓለ እማሕያው ዘባሕርይ እግዚአብሔር ተፈጥረ። በዚህ ምላሳችን እግዚአብሔር አብን እንባርካለን፣ በዚሁ ምላሳችን በእግዚአብሔር መልክ የተፈጠረውን ሰው እንሰድብበታለን አለ። አደባባዩ ላይ ሲሳደቡ ቆይተው
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይሉና ሲሳደቡ ቆይተው ክብሩን እግዚአብሔር ይውሰድ ይላሉ። እንደው የቀልድ አይደለም ክርስቲያኖች፣ እግዚአብሔር ላይ የቀለድንበት አይደለም። ለምን አናውቀው። ሶስተኛ የልብ ንጽህና። እስቲ የልብ ንጽህና በሉ። ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና ይላል መጽሐፍ ቅዱስ። ልበ ንጹሃን ብፁዓን ናቸው። ማቴዎስ ወንጌል ምዕራፍ 5 ያዩታል። ልበ ንጹሃን ማለት ምን ማለት ነው? ክርስቲያኖች ከኃጢአት ማለት አይደለም። ከኃጢአት በቀላል መላቀቅ አይቻልም። ብዙ ትግል ይፈልጋል፣ ተጋድሎ ይፈልጋል። ቅዱስ ጳውሎስም ገልጦልናል። ግን ልብን ከክፋት ማራቅና የንስሐ መንገድ እግዚአብሔርን በንስሐ መንገድ ካልሆነ ልናውቀው አንችልም። እንዲገባን አንዳንዴ ትምህርት ስንማር እንቆይና አቤት የዛሬው ትምህርት እንላለን አይደል? አቤት የዛሬ በስመ አብ ላልነበረው ሰው ምናምን ደውለን አቤት አንቺ ዛሬ እኮ በስመ አብ ወልድ ትምህርቱ እሺ በቃ ምን ተማርሽ እስቲ ምናምን ምኑ ይነገራል ብለሽ ነው ማለት አሁን ካድናቆት አይደለም፣ ምንም ስላልያዘን ነው። ለምንድን ነው ምንም የማንይዘው? ለምን አንድ ኦርቶዶክሳዊ ዝም ፓስተር እያስደነገጠው የሚኖረው ለምንድን ነው? ለምን ኮሽ ባለ ሮሜ ምናምን ሲባል እየደነገጠ የሚኖር ኦርቶዶክስ አለ? ለምንድን ነው በመደንገጥ እንድኖር የሚያደርገን ብትሉኝ፣ ትምህርት ጠፍቶ አይደለም። ኦርቶዶክሳዊ ትምህርት አዲስ ወይን ነው። አዲስ ወይን ባረጀ አቁማዳ አይጣልም መጽሐፍ ነው የሚለው። አዲሱን የወይን ጠጅ ባሮጌ አቁማዳ አያኖሩትም። ሊሸከመው ስለማይችል አቁማዳው ይቀደዳል፣ ወይኑም ይፈሳል። ባረጀ ማንነት ነው ያለ ንስሐ ነው የምንሰማው። እግዚአብሔር ንጹህ ነው። አንዴ በንስሐ ልብ ነው መቀመጥ የሚፈልገው። እንዴት ይቀመጣል ወዳጅ? እንደው ቀለል ባለ ምሳሌ ላስረዳችሁ በደንብ ይገባል። አንድ ሰው 6 ወር ገላውን ሳይታጠብ ልብሱን ሳያጥብ የኖረ ሰው ሽቶ ብትቀቡት ይጠቅመዋል? አይጠቅመውም። ግን እኮ ሽቶ ነው አይደል? እንደውም መጥፎ ጠረኑን የበለጠ በንስሐ መንገድ ካልሰማ ነው እግዚአብሔር ሊገባን አይችልም። አራተኛ ከምስጢራት በመሳተፍ። እስቲ ከምስጢራት በመሳተፍ በሉ። የሉቃስ ወንጌል ምዕራፍ 24 ላይ 2 የኤማውስ መንገደኞች ይጓዙ፣ በብዙ ትምህርት ሰምታችሁታል፣ ያወራሉ። ስለ ክርስቶስ ነው የሚነጋገሩት። ድንገት ክርስቶስ እነሱ በአርብ ጉዳይ ላይ ይነጋገራሉ። እሁድ ሆኗል ቀኑ። እሁድ መድረሳቸውን አያውቁም። አርብ ላይ ነው ያሉት፣ እያወሩ ነው ምናምን። ድንገት መካከላቸው ተነስቶ ተገኘና እናንተ እንዲጠውልጋችሁ ስለምን እየተነጋገራችሁ ነው የምትሄዱት አላቸው። እስቲ እንዲጠውልጋችሁ በሉ። ስለማን ነው ግን የሚያወሩት? ስለ ኢየሱስ። እሱ ግን ምን አላቸው? እንዲህ ጠውልጋችሁ። እና ወዳጄ ስለ ኢየሱስ ያወራው ሁሉ የገባው እንዳይመስልህ አንድ ፓስተር መንገድ ላይ ወጥቶ ይሰብካል፣ ይጮሃል። እና የመጀመሪያ ቀን አካባቢ በጣም ብዙ ህዝብ ተሰብስቦ ይሰማዋል። በጣም ብዙ እና አንድ ፈላስፋ ደግሞ በዛ በኩል ሲያልፍ ያዋል። ጀርመን ሀገር ነው። ሲያልፍ ብዙ ሰው ሰብስቧል። ይሄ በጣም አይኪው ከፍ ያለ ነው ማለት ነው ይላል ፈላስፋው። ይሄ ሁሉ ካደመጠው ከፍ ያለ ነው ይላል። በሌላ ቀንም ሲመጣ ምናምን ትንሽ ቀን ህዝቡ ብዙ ነው። ከዛ ግን ሰው እየጎደለ ነው፣ እየቀነሰ ነው። ሲያዩ የሰው ቁጥር ይቀንሳል፣ እሱ ይጮሃል። የሰው ቁጥር ይቀንሳል፣ ይጮሃል። ይሄ ሰው የአይኪው እንዳልኩት ልክ አይደለም ማለት ነው። ለምን የቀን አዳዲስ ነገር እያመጣ አይደለም ማለት ነው ምናምን አለ። አንድ ቀን በዛ በኩል ሲያልፍ ብቻውን እየጮኸ ነው፣ ምንም ሰው የለም። በቃ ዛሬ ልጠይቀዋልና አንተ የሆነ ብዙ ቀን ተከታትያለሁ፣ በጣም ብዙ ህዝብ ይሰበሰብልህ ነበር፣ ከዛ ደግሞ ምናምን እያለ ደግሞ ብቻህን ምናምን አለ። ዛሬ ምንድን ነው የምታደርገው አለው። ከዛ ምን ብሎ መለሰ ፓስተሩ? የመጀመሪያ ሰሞን የምጮኸው ላሳምናቸው ነበር አለ። አሁን እየጎደሉ ሲመጡ እንዳያሳምኑኝ ነው የምጮኸው አለ። እና ወዳጆቼ እንዳይመስላችሁ እንዳናሳምናቸው ነው የሚጮሁት። ከፍ አድርገው እና አትጃጃሉ። በዚህ
ቢሰሙን ያምኑ ነበረ። እምነት ከመስማት ነው ይላል መጽሐፍ። ላለመስማት ነው የሚጮሁት። አንድ ልዑል ራስ ካሳ ኃይሉ የሚባሉ ታላቅ ሰው አሉና ፍኖተ አእምሮ የሚል መጽሐፍ አላቸው። እዚያ ላይ ምን ይላሉ? አንድ ሰው ይላሉ ተመሳሳይ ነገር እየተናገረ ተመሳሳይ ጉዳይ ሆኖ በጣም እየጮኸ ሲናገር የእብደት፣ አጥብቆ ሲናገር የድፍረት፣ ጎትቶ ሲናገር የንቀት፣ እያስተዋለ ሲናገር የእውቀት ይላሉ። እና ወዳጆቼ እነዚህ ሰዎች ጠውልገዋል። ምንድነው እንዲጠውልጋችሁ የምታወሩት ሲሉት፣ አንተ ለኢየሩሳሌም እንግዳ ነህ። አንድ ኢየሱስ የሚባል ነብይ ነበረን፣ ብርቱ ነብይ ነበረ እና እሱ እኛ እስራኤልን እንዲቤዥ ተስፋ አድርገነው ነበረ። ግን አይሁድ እንዲያርገው ሰቅለው ምናምን አድርገው ገደሉብን። ለማን ነው የሚሉት? ለኢየሱስ። ለማን ነው? ለኢየሱስ። ስለማን? ወዳጅ የተወለገ ነፍስ ለአንተ ብቻ አይደለም ለእርሱም ይነግረዋል። አያውቀውም ግን ይጮሃል። ጠርቶት ነው። ገሰጻቸው። መጻሕፍትን ተረጎመላቸው። አጠገቡ እየሄዱ አያውቁትም። እየተረጎመላቸው ሲጓዙ ድንገት መሸትሸት አለ። እባክህ መሽቷል፣ ግባና ደር አሉት። ግባና ደር ያሉት ገብቷቸው አይደለም። የአብርሃም ልጆች ስለሆኑ እንግዳ መቀበል ልማዳቸው ነው እና በልባቸው ምን እያሉ ነው? እንደ ጅቢቴ መንገድ ላይ እንዳያገኝህ ነው፣ አውሬ እንዳያገኝህ ግባና እደር። ተከትሏቸው ገባ። ማዕድ አቀረቡለት። ማዕዱን ሲባርከው አይናቸው ተከፈተ። ምናቸው? የትኛው አይን? የውስጥ አይን። የውጭ አይን መጨለሙን አይቷል። ክርስቶስን ግን ማየት አልቻል። የውስጥ አይን ቅዱስ ዮሐንስ አፈወርቅ ላይ ወብነ ክልኤተ አዕይንት፣ እኛ ሁለት አይኖች አሉን ይላል። አይነ ህሊናና አይነ ልቡና። ለዚህ ነው በሀዳፌ ነፍስ ቅዳሴ ጊዜ ሀበነ እግዚኦ አዕይንተ አእምሮ ወትረኪያ ከይራአያ ወአእዛንነ ቃለ ዘባሕቲትከ ይስማዕ። አቤቱ የእውቀት አይኖችን ስጠን፣ አይኖቻችን አንተን ማየት ይችሉ ዘንድ፣ ጆሮቻችንም ያንተን ቃል ብቻ መስማት ይችሉ ዘንድ። አይናቸው ተከፈተ፣ ቆርሶ ሰጣቸው። ያን ጊዜ አወቁት ይላል። እስቲ ያን ጊዜ አወቁት በሉ። ምን ሲያደርጉ? ሲቀበሉት ይላል ቄሱ ቅዳሴ ላይ። አንሳ ባረከ ፈትል ይላል ቄሱ። አይናችን እንዲከፈት ነው። መድኃኒዓለም አይናችንን ይክፈተው። አዎ ዝም ብለን ዳር እየዞርን ብቻ ጠበል ጋር ብቻ እየዞርን ስጋው ደሙ ጋር ሳንደርስ እንዳንሞት አይናችንን ይክፈት መድኃኒዓለም ይክፈት። አይን ካልተከፈተ ከባድ ነው። በጣም ይጠይቃል። ምን አለ ተስፋ ይበል፣ የፈለግከውን በለኝ እኔ እነግርሃለሁ። ወዳጄ እዚህ ጠበል ተጠምቀሃል፣ ኩኬለሽ ሄደሃል፣ ስውሯ ማርያም ሄደሃል፣ ምናምን ኪዳነ ምሕረት ሰሚነሽ እንትን ሄደሃል፣ ምናምን ሄደሃል እና ናገባ አይልህም። ስጋዬን በልተሃል፣ ደሜን ጠጥተሃል ነው የሚልህ። ካልተቀበልሽው አትድኝም። አንድንም መራራ እውነት ነው። አንድንም ከምስጢራት መሳተፍ። አምስተኛውና የመጨረሻው መውደድ። እስቲ መውደድ በሉ። ፍቅር የሌለው እግዚአብሔርን አያውቅም ይላል መጽሐፍ። በሉት ቃሉን። ፍቅር የሌለው በሉ እግዚአብሔርን አያውቅም። ያው ሊበራል ፍቅር አለ፣ ፎርጂድ ራሳችን የምናታልበት ማለት ነው። እንትና በጣም ሰወድሽ ምናምን እንትና ሰወድ ምን አለ ልብ ምናምን አለ። ግን ፍቅር ጥልቅ ነገር ነው። ፍቅር እግዚአብሔርን መውደድ። ትወዱታላችሁ? እስቲ የምትወዱ እጃችሁን አውጡ። እኔ ወደዋለሁ። ሌው እስቲ ከፍ። እሺ አውርዱ። አንዳንዶቻችሁ ወደዋለሁ አልወደውም እያላችሁ ነው። ጥሩ ነው። ልብ ቼክ ያደርጋሉ እነ ዶክተር። ልብ ቼክ የሚደረገው ለዚህም ነው። ልብን ቼክ ማድረግ እንወደዋለን እግዚአብሔር። መጽሐፍ እንዲህ ይላል፣ የሚወደኝ ቢኖር ራሱን አቤት የሚወደኝ ቢኖር ራሱን ይካድ ማለት ምን ማለት ነው? ስሙን ማለት ነው። ራሱን ይካድ ማለት ፍላጎቱን ማለት ነው አይደል? እሺ ማታ አሁን ስልክ እንጠቀማለን፣ ቲክቶክ እና ባትሪው አለቀ። ባትሪው ሲያልቅ ስልኩ ድምፅ አላወጣም እንጂ ምን እያለ ነው መሰላችሁ? እስቲ ትንሽ ልረፍ ተይኝ።
ኖ አታርፍም አንተ እውነት አሰት እንደውም አንዳንዶቹ አሁን አዲስ አበባ ላይ ባለኝ ጥናት እንደ አንድ መጽሐፍ እየሰራው ነው እዚህ ጉዳይ ላይ በጣም በደንብ ሰርቻለሁ ጥናት አዲስ አበባ አልጋቸው ጋር ሶኬት ያሰሩዋሉ ነግረውኛል ላለመላቀቅ ተውት እሱ አይደለም ችግሩ እሱ አይደለም ግን ማታ ስንተኛ እንጸልያለን አለን የቤተሰብ ጸሎት ታዲያ እግዚአብሔርን ከቲክቶክ አሳንሰን ነው እንወደዋለን ውሸት በሉ እንድንድን ነው በሉ ውሸት ስሜታችን ነው እንደሱ የሚለን ስሜት ጠዋት ስንነቃ አንዳንድ ተማሪዎች ያሉ ይነግሩኛል ጠዋት ስንነቃ አንድ ቀን ጨመረልን እግዚአብሔር አይገርም አንድ ቀን ውድ ነው እየሰማችሁ ነው አንድ ቀን ጨመረ አይናችን ቦግ እንዳለ እጃችን ወደ ነው የሚለው ታዲያ እንወደዋለን እግዚአብሔር ከእንቅልፋችን ስንነቃ የሚናፍቀን ወሬ ከሆነ እንወደዋለን እግዚአብሔር አንወደው ካልወደድነው አናውቀውም ካላወቅነው አንወደውም አንድ ታሪክ ልንገራችሁና ላብቃ አንድ ፈላስፋ ነው እና በግሪክ ኦርቶዶክስ ቤተክርስቲያን ኋላ በሚገርም ሁኔታ ወደ ቅድስና የደረሰ ነው መጀመሪያ ግን ፓጋን የነበረ ነው እምነት የለሽ ነው ምንም እምነት የለውም እና ትልቅ ስም ያለው ነው ጊነስ ቡክ ላይ የተጻፈ ነው ምናምን ዝነኛ ማለት አሁን ዝነኞችን በዛ ዘመን ፎቶ ስለሌለ ፈርምልን ነው የሚባለው የኛው ዘመን ደግሞ አብረን እንነሳ ነው አይደለ ከዝነኞች ጋር እንዲህ የሚባልለት ሰው ነው አንድ ቀን ግን ውስጡ ባዶ ሆነ አንዳንዴ እንዲገጥሟቸው ሰው ትልቅ ሰው አድርጓችሁ ስታልፉ ምናምን ብሎ ሰላም እያላችሁ ይሄ ሞኝ ቢያውቀኝ ውስጤን ቢያውቀው ብላችሁ አታውቁ ማምላክን እኔ ብያቃለሁ ማምላክን ውስጤ ባዶነት ተሰማው ረፍታታ እርካታ የለም ምናምንና ልብስ ይቀይራል ምናምን ሲጨነቅ እኔ ዲፕሬሽን በጣም የሚያጠቃቸው ሰዎች እግዚአብሔር ከሌላቸው 5 ልብስ ቀይረው ሲወጡ ታያቸዋላችሁ በቃ 5 ልብስ አላት ምናምን እንድንል ማለት ነው ሜካፕ የሚባለው ይሄ ነው እና ግራ ገባው ምንድነው የኔ ዝና የኔ ስም ለውስጤ ረፍት ካልሰጠኝ ምን ያደርጋል አለ ጠየቀ እና ግሪክ ውስጥ አቶስ የሚባል ተራራ አለ በጣም ትልቅ ተራራ ነው ትልልቅ አባቶች የወጡበት ገዳም እዚያ ተራራ ላይ ብዙ መነኮሳት በዝምታ ይኖራሉ ወጥቶ አያውቅም ፓጋን ነው እምነት የለውም እንዴ እዚህ ተራራ ላይ ብዙ መነኮሴ እንደሚኖር ሰምቻለሁ ግን ዝም ብሎ ነው የሚኖሩት እኔ ደግሞ ብቻዬን እንደ ብዙ ሰው ተረብሻለሁ ብቻዬን ምንድነው ያለው ነገር ይሄን ማወቅ አለብኝ አለ ተራራውን በእግሩ ወጣ በእግሩ ሄዶ አያውቅም በጣም ረጅም ተራራ ነው ያን ተራራ ወጥቶ እዚያ ሲደርስ ደክሞት ገዳሙ በር ላይ ወደቀ እንደወደቀ አንድ ሽማግሌ መነኩሴ ነጭ አውጡ ጽሂም ምናምን ወገባቸው ጎበጥ ያለ በትር ይዘው እንደዚህ ምናምን ቀስ እያሉ ሲሄዱ አያቸውና አንቱ አላቸው አቤት ልጅ አሉት ደስ ብሎት ያውቃል አላቸው ሁሉ ጊዜ ደስ ይለኛል አሉት መቼ ሁሉ ጊዜ አሁን ከዚህ እንኳን ስንሄድ ደስ ይለናል ሁሉ ጊዜ አዎ እንዴት ሁሉ ጊዜ ደስ ይሎታል የእግዚአብሔርን ስም ስለምጠራ ይሄ ሰው ፓጋን ነው ብያቸዋለሁ ስሙን መጥራት ደስ ያሰኛል አዎ አሉት 3 የጠራው እዛው እሺ የታል ደስታ አላቸው የታል ሲል አይ ልጅ አንተ አሁን ከእግዚአብሔር ጋር እልህ ነው የተጋባው ከንፈር ላይ ነው የሚጮኸው እንጂ ልብ ላይ አልተቀመጠም ልብ ላይ እስኪቀመጥ ጥራው አሉት ኢሳይያስም ብሏል ሕዝብ በከንፈሩ ያመልከኛል ልቡ ግን ከኔ የራቀ ነው ልብ ላይ እስኪቀመጥ ጥራው ሲሉት ሩቅ ነው ልብ ከከንፈር በሜትር አይደለም በመንፈስ ሩቅ ነው ሌላ ተራራ ጋበዙት እንደማይደርስ ገባውና እሺ አባቴ እሺ ጥሩ የእግዚአብሔርን ስም ሲጠሩ ደስ የሚሉት ለምንድን ነው አላቸው ስለሚወደኝ አሉት
ምን ስለሚለኝ ስለሚወደኝ እርሶ ሲወዱታል አላቸው። እኔ እንደጠየኳችሁ ማለት ነው። ይወዱታል እርሶ? የኛ አባት መልስ ምን ይመስላችኋል? የኛ አባት መልስ አይደለም። አሁን ገብረ መንፈስ ቅዱስ መጥተው እዚህ ጋር ቆመው እግዚአብሔርን ይወዱታል አባታችን ብትሏቸው ምን የሚመልሱ ይመስላችኋል? አዎ አይሉም። አዎ አይሉም። አዎ ያለ ቅዱስ የለም። ለምን መሰላችሁ? ቅዱሳን ቢወዱት ከክብሩ ለመካፈል ነው። እግዚአብሔር ቢወደን ጠላቶቹ ሆነን ነው። ስሙ የተመሰገነ ይሁን። ማንም እዚህ ፍቅር ላይ አይደርስም። ማንም። ስለዚህ ምን አሉት? ልጄ እግዚአብሔርን ስለመውደድ 40 ዓመት ተምሬያለሁ። ስንት ዓመት? 40። በዚህ ገዳም 40 ዓመት ተምሬያለሁ። ገና ለወደው እየሞከርኩ ነው። እስቲ ለወደው በሉ። እየሞከርኩ ነው። አምላካችን ሙከራችንን ያሳካልን። አውቀን ነው እንድናመልከው ይርዳን። የሰማነውን በልብ ያስቀምጥ።